ኦርቶዶክስ እምነት ተከታይ ሆናችሁ ስትገቡ ሼር አርጋችሁልኝ ግቡ። እስኪ እውነተኛ የኦርቶዶክስ አማኞች ስንት ሰው እንደሚከተለኝ በሼሩ ነው ማቀው። ዛሬ ምናል ኦንላይን የኦርቶዶክስ እምነት ተከታዮች ስለ ቤተ ክርስቲያናቸው ያዳምጣሉ የሚለውን እማየውና መመረምረው። እስኪ ኦርቶዶክስ ነኝ ያላችሁ ጣታችሁን ሼር የሚለው ጋር ሂዱ። እምነቴ ኦርቶዶክስ ነኝ፣ በእመቤቴ በቅድስት ድንግል ማርያም አማላጅነት በልጇ አዳኝነት አምናለሁ። እኔ ክርስቲያን፣ አንገቴ ላይ መስቀል ያለኝ የኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ እምነት ተከታይ ልጅ ነኝ የምትሉ ጣታችሁን ሼር ጋር ጠቅ አርጋችሁ ለፉ። በዛ ነው ስንት ሰው የኢትዮጵያ ኦርቶዶክስ አማኞች ተከታተሉኝ፣ ስለ ቤተ ክርስቲያናቸው አዳመጡኝ ብዬ እምመዝነው። አንተ የማታ ጅብ ሰናይት ኦፎ ያ የሰይጣን የዳብሎስ ልጆች ይሳደባሉ። ቤተ ክርስቲያናችን ስለ እምነት እያወራን ስድብ አንመልስም። ምክንያቱም ስድብ የተናደደው የሰይጣን መንፈስ መልእክት ስለሆነ ይገባናል። አባቶች አስተምሮናል። ሰይጣኖች ይናደዳሉ ስለ ክርስትናችሁ ስትናገሩ ይላልና ቃሉ። አሁን አንዳንድ ጊዜ ቆም ብዬ ሳስብ ትንሽ አባቶች ካስተማሩኝ መጽሐፍ ቅዱስ ውስጥ ሳዳምጥ ውሸተኛ መልእክተኞች ይመጣሉ፣ መንፈስ የሚያወጡ ይመጣሉ። እኔን የሚመስሉና ቤተ ክርስቲያን ውስጥ መስሎ የሚመጡ የበግ ቆዳ የለበሱ ተኩላዎች ይመጣሉና ራሳችሁን ጠብቁ ይላልና አንዳንድ ጊዜ እንዲህ አይነት ሲያጋጥም የቃሉ መፈጸምም መጥቷል ይሆን ብለን እናስባለን። ስብከቱን ለአማኞች እተዋለሁ። እኔ ግን ስለ አሁን ቤተክርስቲያናችን ላይ የተደቀነው የሰይጣኖች መንፈስ በፖለቲካዊና በደባ ፖለቲካ ስሜት እቃኛለሁ። ዛሬ ጠዋት ገብቼ ነበር፣ ስራዬን አቁሜ ገብቼ ነበር። ከገባው በኋላ ማታ የነበረውን ደባ ሳልረዳው ከኦሮሞ ኦርቶዶክስ ቤተክርስቲያን በህልምም በእውንም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመሰንጠቅ ይመጣል ብዬ አስቤውም አላቅም። በአንገቱ ላይ ቢላዋ ቢደቀንበት እንደ አባቴ ፈይሳ ሮቢ እንደ አቡነ ጴጥሮስ ይገደላል እንጂ የኢትዮጵያ ኦርቶዶክስ ጥያቄ ቤተክርስቲያና ውስጥ ማዕት ጥያቄዎች ቢኖሩንም የኛ ቤተክርስቲያን ናት፣ እዛው እናርማታለን እናስተካክላታለን ብለን ነው ውስጧ የምንታገለው እንጂ ቤተክርስቲያኗን ለማፍረስ የሚያስብ የኦሮሞ ኦርቶዶክስ ቤተክርስቲያን ሰው ይኖራል ብዬ አላስብም። እንኳን ከቄስ ከምዕመኗ ነው። ካኮረፈ ጥሎ ወይ ወደ ጴንጤ ሄዳል፣ ካኮረፈ ጥሎ ወደ እስልምና ሄዳል እንጂ እዛ ውስጥ ሆኖ እንዲህ አይነት ደባ ፖለቲካ የሚያራምዱ ይኖራሉ ብዬ አልገምትም ነበር። ግን ስሰማ በጣም አዝኛለሁ። ነገር ግን የእናቶች ወላድ ውሎ ትድር እንደ ትናንትና አቡነ ጴጥሮስ እንደ አባቴ ፈይሳ ሮቢ ለኢትዮጵያ ኦርቶዶክስ ቤተክርስቲያን በቆኖና በንጹህ ራሳቸውን አሳልፎ የሚያስጠፉ አባቶች ሚሊዮን ነው ያሉት። እነዚህ አይፎክሩም፣ አይጮውም፣ እወቁልን አይሉም፣ ዘራቸውን አይጠሩም። ዘሬ ኢየሱስ ክርስቶስ ነው የሚሉት። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ከ25 በላይ የሚሆኑ ከኦሮሞ ቤተሰብ የተወለዱ ጳጳሶች አሉ። አንድም ቀን እዚህ ሰፈር ተወልጃለሁ እኔ የኦሮሞ ጳጳስ ነኝ የሚል ሰምቼ አላቅም። ምክንያቱም ክርስቲያን ዘሩ ክርስትና ብቻ ስለሆነ የሰው ልጅ ዘር ሰው ስለሆነ ሰው ሆኖ እምነታቸውን ስለሚያምኑ አንድም ቀን ወጥቶ እኔ የኦሮሞ ጳጳስ ነኝ ብለው አይናገሩም። እኛ ግን የምናቃቸው በጣም ለቤተ ክርስቲያን ዋጋ እየከፈሉ በኦሮሞነታቸው ግን እየተገፉ እያለቀሱ ቤተ ክርስቲያኗን ለመታደግ ሲሰሩ የነበረ በወያኔ ስርዓት ዱላ እያረፈባቸው ቤተ ክርስቲያኗን የታደጉ
ማአት የኦሮሞ ቤተሰብ የተወለዱ ንጹህ አባቶች አሉ። ነገም ይኖራሉ፣ ተነጎዳም ይኖራሉ። አሁን ቄስ በላይ የበክቶክላ ለብሶ በነጀዋር መልእክተኛ ቤተክርስቲያናችንን ሊያፈርስ ቀንድ አውጥቶ መጓዙን ሳናቅ ትናንትና ወያኔን ሲታገል በነበረው አይን ቤተክርስቲያን ውስጥ ያለው የካድሬ የደባ ፖለቲካ ነው የሚታገለው ብለ እኔ ማምኜ ነበር። ነገር ግን እያንዳንዷን እንቅስቃሴ ከኦሮሞ ጳጳስ አባቶች ጋር ከተገፉ አማራ ጳጳስ አባቶች ጋር ከተገፉ ደቡብ ጳጳስ አባቶች ጋር ተመካክረው ግልጽና ንጹህ የሆነ አሰራር እንዲዘረጋ ይታገላሉ ብዬ ነው የገመትኩት እንጂ የክርስቲያንን ልጆች ሁለት ቤት ሊያካፍሉ ይሄዳሉ። የበቆዳ ለብሰው ተኩላ መቶ ሆነው በነጀዋራዊ መልእክተኛ ኢትዮጵያ ኦርቶዶክስን ሊያፈርሱ ይመጣሉ ብዬ ገምቼ አላቅም ነበር። የኦነግ ባንዲራ አርጎ ቤተክርስቲያን ሲለጥፉ ጠላቶቻችን ይመኛሉ፣ አይሳካላቸውም ብዬ ነበር። ይመኛሉ፣ አይሳካላቸውም። ኦርቶዶክስ ትጠፋለች ይመስላችኋል? እንበዛለን፣ እንደውም እንጠነክራለን እያልኩ ነበር። ለካ ተሰርስረን ልንገረዝ ትንሽ ሲቀረን እግዚአብሔር ተገለጸልን፣ ደርሰናል፣ እናድናታለን። እኚህን አባት አዳምጡ። የኦሮሞ ቤተሰብ ውስጥ የተወለዱ አባት ናቸው። ሁንድ ኬሰኑ አከመ ቤከሙ ጉያ ሀራ መግለጫ ይዋቸው ቅዱስ ሲኖዶስ ኬኔ መግለጫ ቅዱስ ሲኖዶስ ኬኔ አከመ ቤከሙ ከናን ዱረ ሊቀ አእላፍ በላይ መኮንን እንጀደመን አባና መንታ ዱራን አስቱራን ኩን አመሞ ተጃጅለ ናኖ ኦሮሚያ ኬስ ሆጀቻ ጅራተን ጅረኒ መግለጫ ተኮከነኒ መግለጫ ነሳን ከነን ኩን አከ ኦሮሚያ አክቲቭ ጠቅላይ ቤተ ክህነትን እንበርባቺሳ ጠቅላይ ቤተ ክህነቲ ህኖጀና ጅራኒት ኡመተ ኦሮሞ ጆሌ ኦሮሞ ከካሰኒ ከነ ጀልቀቡ ኢሳኒን ቤከማ ከነስገሩ ቻፓ ማራ ሆጅፊፈተኒ ቻባ ሴራ አደተ ሆጅፊፈተኒ ቻፑ መሰኒን መግለጫ ከና ትሮኒ ሐረሞ ማውራስ ስላለብኝ እየተረጎምኩ ማውራስ ስላለብኝ አንዴ ጠቅላይ ቤተ ክህነትን እንበርባቺሳ ጠቅላይ ቤተ ክህነቲ ህኖጀና ጅራኒት ኡመተ መቃባ መቃይልማ መቃ እኛ አባት እነዚህ በኦሮሞ ሲኖዶስ ወይም ቤተ ክህነትን ከፍታለን የሚሉ ከቤተ ክርስቲያን ዕውቀት ውጪ በአጭበርባሪነት የቤተ በማህተብና እንትን ህጋዊ ሰነድ አዘጋጅተው ከቤተ ክርስቲያኗ ዕውቀት ከትላልቅ አባቶች የተከበሩ አባቶች ከኦሮሞ የተወለዱት አባቶች አግለው በጀዋር ባጀት ተመርተው እኛ ሳናቅ የኦሮሞ ቤተ ክህነት ብለው አቋቁሟል። እነዚህ የነዘመርኩም በቀለ መልእክተኞች ናቸው። የኦሮሞ ኦርቶዶክስ አማኞች መንፈስ አይደሉም። እዚህ ውስጥ ያላችሁ የእስልምናን ኒክኔም ያዛችሁ ሙስሊም የሆናችሁ ታገሏቸው። እኛ የኦርቶዶክስ እምነት አማኞች የኦሮሞ ልጆች የሙስልምናን እምነት አክብረን ወንድሞቻችን ብለን እንደምናከብርላችሁ ስለ እምነታችን መፍረስ ሲመጣ እናንተ ስለ እምነታችሁ ስትታገሉ ዝም ብለን ከማዳመጥ እግዚአብሔር ይርዳችሁ አንድ ሁኑ ብለን ከመጸለይ በስተቀር አንዱንም ወግነን ስለ አንዱም ተናግረን ስለማናቅ የእስላም ኒክኔም ይዛችሁ የመጣችሁ ተኩላዎች ተንኮለኞች ካላችሁ ንጹህ እስልምና እምነት ያላችሁ ልጆች እነዚህን ታገሏቸው። ይሄ ሃይማኖታችን ከምንም በላይ ነው። ማንም ሙስሊም ሃይማኖቱ እንዳይነካበት እንደሚፈልገው ሁሉ ማንም የኦሮሞ ልጅ ኦርቶዶክስ እምነቱን የሚያምን ጣት ቅንጣት ናል እንድትነካበት የማንፈልገው እንሚሌን አለ። ዳቆን ሞክራክ ጉክሳ ቅድም እያለቀሰ ነበር የሚናገረው። በኢትዮጵያ ኦርቶዶክስ ውስጥ መገፋት አለ፣ አዎ አለ። ጭቆና አለ፣ አዎ አለ። ደባ አለ፣ አዎ አለ። አሻጥር አለ፣ አዎ አለ። አባቶች ሌቦች አሉ፣ አዎ አሉ። ግን ቤተክርስቲያናችን ጥለን አንሸሽም፣ አንወጣም፣ አናፈርስም።
አቡነ ጴጥሮስ ሞቶ ያዳናት ያኖራት ቤተክርስቲያን ለተንኮለኞች ብለን አክሩፈን ወይ ጴንጤ ወይ ሙስሊም ወይ ተሰንጥቀን የምንወጣ ሰዎች አይደለንም። እዚህ ውስጥ ሙስሊምና ኒክኔም ይዛችሁ የመጣችሁ የአይሲስና የአይኤፍኤል መልእክተኞች ናችሁ። ንጹህ እስላሞችን አይወክልም። ቤተክርስቲያናችን አትረክምም፣ አትፈርስም፣ አትጠፋም። አለንኛ ልጆቿ መስቀላችንን ቆርጣችሁ ካላረዳችሁን በስተቀር ቆመን ቤተክርስቲያናችንን አናስደፍርም። ኦሮሞ ሙስሊሞችን ሃይማኖት አክብረን አብረን እንደኖርን ሁሉ ጣታችሁንና እጃችሁን ከቤተክርስቲያናችን ላይ እንድታነሱ ነው የምንፈልገው። ጀዋርም እግሩን አስራችሁ በካቴና አስቀምጡ ሙስሊምና እንዲከበር ከፈለጋችሁ። እነ ጎይቶምም ከኦሮሞ ሙስሊሞች አክራሪ ጋር ሆናችሁ ቤተክርስቲያናችንን ገብረ ሰዶም ያረጋችሁ ስለማታምኑበት ስለሆነ እናንተ መግራችሁንና እጃችሁን አውጡ። ሁለታችሁንም እንታገላለን። ምክንያቱም እናንተም ቤተክርስቲያናን የተገላገላችሁት የካድሬ መፈልፈያ የሌቦች መሰልጠኛ የጽላ ሻጮች ልጆች ስለሆናችሁ እነ ጎይቶምም እጃችሁን ሰብስቡ። ጀዋርያምም ኢትዮጵያ ኦርቶዶክስን አጥፍተን ሙስሊማዊ ሀገር እንገነባለን ብላችሁ ቅዠት ከሆነ ይሄን ቅዠት ተኝታችሁ ቃዡ እንጂ በእውነት አይሳካም። ስትተኙ ብቻ ነው የሚሳካው በህልም የምታዩት። በተግባር ግን ቆመን አይሳካም። አህመድ ይመር የጀዋርን ፕሮፋይል ያረከው አቃለው ወያኔ ነህ፣ ግን በሙስሊም ስም ነው የምትነግደው። አይሳካልህም። አንተም ጎግተውም ይየነ ማለት ነው። ስለዚህ እኚህን አባትና አዳምጣቸው። ትንሽ እንሂድበት። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እንደ ኦሮሞ አባቶች ከኃይለ ሥላሴ ዘመን ጀምሮ እስከ መለስ ዜናዊ ድረስ ቤተክርስቲያና እንድትኖር አንገታቸውን ደፍተው ሲገረፉና ሲቀጠቀጡ ቤተክርስቲያናን አክብሮ ያኖሩ ከኦሮሞ ቤተሰብ የተወለዱ ጳጳሶች ናቸው። ይሄን 100% እናገራለሁ ስለማቃቸው። እያነቡ እያለቀሱ እያረሩ በፖለቲካዊ በብሔራቸው በቋንቋቸው በማንነታቸው ሲገፉ ቤተክርስቲያን ውስጥ ቤተክርስቲያን የቤተ ክርስቲያን እንጂ የካድሬና የፖለቲከኞች ቤት መሆን የለባትም። እኔ ቤተሰቦቼ ወዳጆቼ ክርስቲያኖች ናቸው ብሎ የሚያምኑ አብዛኛው ቤተክርስቲያን ውስጥ ስንት ኦርቶዶክስ ጳጳሶች ኦሮሞዎች ከኦሮምኛ ቋንቋ ተናጋሪ እንዳሉ አታቁም? ቤተክርስቲያናችን ለኦሮሞ ኦርቶዶክስ አማኝ ብላ ያላደረገችው ያላወጣችው ያለፋችው ነገር የለም። ፖለቲከኞች መጽሐፍ ቅዱስ በኦሮምኛ ይተረጎም ሲባል መንጋችን እንዳይጠፉ ብሎ ኦሮምኛ ተተረጎመ። ቤተክርስቲያን መዝሙርና ስብከት በኦሮምኛ መካሄድ አለባት ሲባል መንጋዎቻችን እንዳጠፋ ተብሎ ከማንም ቋንቋ በፊት ተደረገ። ቅዳሴ ሌሎቹ በግዕዝ ሲቀድሱ በኦሮምኛ ተተርጉሞ ቅዳሴ በኦሮምኛ ተተርጉሞ ይቀደሳል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ለኦሮሞ ልጆች በራን አልዘጋችም። ተኩላዎችና አውሬዎችና ካድሬዎች የኦሮሞ ልጆች ቢገፉም እኛ የኦሮሞ ልጆች ቤተክርስቲያናችን ጥለን አክሩፈን የምንሸሽ ሳይሆን አንገታችንን በመጥረቢያ ተቆርጠንም ቤተክርስቲያናችን እናኖራታለን ብለን እንጂ እንደሌላው አክሩፈን ተሰደን ወይ ጴንጤ ወይ ተሰደን ሌላ ቤተክርስቲያን ወይ ተሰደን ሙስሊም አንሆን። ምክንያቱም ይህ ማለት አቡነ ጴጥሮስን እንደመካር ነው የምንቆጥረው። የአቡነ ጴጥሮስን ደመከልብነት እናረጋግጣለን። በደም የመጣች በደም የቆመች ቤተክርስቲያን ናት። የማንም መቀለጃ የማንም ካድሬ በስመ ኦሮሞ የኦሮሞ ጥያቄ የፖለቲካ ጥያቄ በፖለቲካ ጠይቁ። የቤተክርስቲያን ጥያቄ ውስጥ ያለውን ችግር እኛው የቤተክርስቲያን ልጆች እንታገላለን። ቋንቋችን እንዲከበር እንታገላለን። በቋንቋችን እንዲሰበክ እንታገላለን። በቋንቋችን እንዲዘመር እንታገላለን። ቤተክርስቲያናችን የክርስቲያኖች እንጂ የካድሬዎች መፈንጫ አትሆንም ከየትኛውም ቤት። እንዲህ ደግሞ ለተኩላዎቹ በር የከፈቱት ሌላ አክራሪ ብሔርተኞች ጳጳሶች አሉ።
ምእመናኖች አሉ፣ አማኞች አሉ። የኦሮሞ ልጆች በተኩላ እንዲበሉ ሆን ብለው እየገፉ የሚያባረሯቸው። እኛ ግን አንባረርም። ለቤተ ክርስቲያናችን መፍረስ የሌሎች ቋንቋ ተናጋሪ አባቶች እጅ አለባችሁ፣ ደም አለባችሁ፣ ትጠየቃላችሁ። ምክንያቱም ኦሮሞ ኦርቶዶክስ አባቶች ላይ የምታረጉትን ግፍ እዚሁ ሚኒሶታ ማየት ይችላለሁ። ከኦርቶዶክስ ቤተክርስቲያን ሲኖዶስ ተመድበው ሲመጡ ለስብሰባ እሳቸው ኢትዮጵያ ሲሄዱ ቤታቸውን አስወጥተው ነው አባሯቸው። አሁን ትንሽዬ ኮንዶሚኒየም ውስጥ ሰው ተከራይቶላቸው የሚቀመጡት አላችሁ ተኩላዎች። እናንተን አኩርፈን ግን የእናንተን ደባ እያየን ግን አኩርፈን ሲኖዶስ እናካፍላለን አንልም። እዛው ቤተክርስቲያን ውስጥ እንሞታለን እንጂ የእናንተ ደባ ለነዚህ ለተኩላ ለሚበሉን መንጋዎቻችንን የምትበትኑ ምእመናኖች አላችሁ፣ ነጋዴዎች አላችሁ፣ ቦርዶች አላችሁ፣ ሰበካ ጉባኤዎች አላችሁ። በአንድ ዘር በአንድ ቋንቋ ቤተክርስቲያናን ከባችሁ የፖለቲካ ስራ የምትሰሩ ለዚህ ቤተክርስቲያናችን መጥፋት የእናንተ እጅም አለበት። የጀዋር ብቻ አይደለም። ይህንን ጠንቅቄ ነው የምነግራችሁ። ብዙ ምእመናን ከቤተክርስቲያን የፈለሱት እናንተ በምትሰሩት የደባ ፖለቲካ ቤተክርስቲያናችን ውስጥ ተወሽቃችሁ ለምትሰሩት አሻጥር ነው። ይህንን እያንዳንዳችሁ አባቶች እያንዳንድ ምእመናን ራስን ጠይቅ። የጀዋር እጅ ብቻ አይደለም። ለጀዋር በር የከፈታችሁት እናንተ በኦርቶዶክስ ኦሮሞ ልጆች ላይ አባቶች ላይ የምትሰሩት ግፍ እዚህ ተመድቦ የመጣ ከጎንደሬ ቢሆን፣ እዚህ ተመድቦ የመጣ ከጎጃሜ ቢሆን፣ እዚህ ተመድቦ የመጣ ከትግሬ ቢሆን ቤት ገዝተው ነበር የሚያስረክቡት። እዚህ መዳለለም የተከራዩላቸውን ቤት እሳቸው ሲኖዶስ ስብሰባ ሄደው ሲመጡ ኦሮሞ ናቸው ብሎ ቁልፉን ቀይረው ዘጉባቸው። ይሄን ስላየን ግን ይሄን ስለተመለከትን ግን በዚህ ብስጭት የኢትዮጵያን ኦርቶዶክስ አናፈርስምኛ። ከዚህ የበለጠ መከራና ስቃይ አይተናል። ቤተክርስቲያናችን እኛ እንጂ የማንም ዘር የማንም ቋንቋ የማንም ባህል አካል አይደለችም። የምንገናኘው እያንዳንዱ ክርስቲያን በዚህ በመስቀላችን በእምነታችን እንጂ ዘር ቆጥረን አይደለም የተሰባሰብነው። ዛሬ እናንተ በምታረጉት የደባ ውስጥ የተከሰጋችሁ ተኩላዎች መስቀል አንገታችሁ ላይ አርጋችሁ ሽጉጥ ከስር የተታጠቃችሁ ጳጳሶች አላችሁ። በዘር በመንደር በሰፈር የምታምኑ፣ በሰፈር የምታመልኩ፣ በሰፈር የምታስመልኩ፣ በሰፈር መስቀል የምታሳልሙ አላችሁ። እናውቃለን። ይህ ማለት ግን ቤተክርስቲያናችን ለአውሬ እንሰጣለን ማለት አይደለም። እግዚአብሔር ስራችሁን ይስጣችሁ ብለን እንጸልያለን እንጂ ቤተክርስቲያናችንን ለአውሬ አሳልፈን አንሰጥም። እናንተ ይህን ስላረጋችሁ የሰማይ አምላክ ይጠይቃችኋል ብለን እናምናለን እንጂ ቤተክርስቲያናችን በእናንተ በስጋ በለበሳችሁ ስጋ አደሮች ቤተክርስቲያናችንን አሳልፈን ለተኩላ አንሰጥም። አዳምጡኝ። አባት ኦሮሞ ናቸው። ከሆረ ቁልቁሉ ረቢ ቶክቻ አሚን ትንሽ እየተረጎሙ አከማ ሁን ከሰኑ አከማ በከሙ ጉያ ሀራ የዛሬ ቀን በመጀመሪያ አሳርገው ነው ሄዱት። መግለጫ ቅዱስ ሲኖዶስ ከኔ የመግለጫ ቅዱስ ሲኖዶስ የሰጠው መግለጫ ቅዱስ ሲኖዶስ ከኔ አከማ በከሙ ከናንዶራ ሊቃ አይላፍ በላይ መኮንን እንደሚታወቀው ሊቃ አላፍ መኮንን የሚባሉ እንጀደመን አባና መንታ ዱራን አስተራን ኩን እዚህ የነበሩ እሳቸው ቢሮ ውስጥ የነበሩ ማለት ነው። አመሞ ተጃጅለ ናኖ ኦሮሚያ ኬስ ወጀቻ ጅራተን ጅረኒ በኦሮሚያ ክልል አገልግሎት ውስጥ ነው ያሉት። መግለጫ ተኮከነን መግለጫ ለሳንከነን ኩን መግለጫ ሰጥተው ነበር። እነሱ የሰጡት መግለጫ አኮ ኦሮሚያ አክቲቭ ጠቅላይ ቤተ ክህነትን እንበርባች እንደ ኦሮሚያ ጠቅላይ ቤተ ክህነት ያስፈልጋል ነው ያሉት። ጠቅላይ ቤተ ክህነቲ ህኖጀና የአኒት ኡመት ጠቅላይ ቤተ ክህነት እንከፍታለን ብለው ህዝብን
ኦሮሞ ጆሌ ኦሮሞ ከካሰኒ የኦሮሞ ልጅ በማነሳሳትና በመቀስቀስ ከነ ጀልቀቡ ኢሳኒን ቤከማ ከነስ ይህን መጀመራቸው ይታወቃል። ቻፓ መራ ሆጅሲፈተኒ ህገወጥ ማህተብ አሰርተው ቻባ ሴራ አደተ ሆጅሲፈተኒ ህገወጥ የሆነ ማህተብንም አስቀርጸው ቻፑ መሰኒን መግለጫ ከና ቱረኒ በዛ በወንጀል በተሰራው ህጋዊ ፍቃድ ባሌለው ማህተብ አስቀርጾ በዛ መግለጫ ይሰጡ ነበር። ሐረሞ ጉያ ዲደሚ አፍሪ ቡልቲ ዛሬ ደግሞ በ24 ዲደሚ አፍሪ ከነቲ ቅዱስ ሲኖዶስ ወልገሄት ቅዱስ ሲኖዶስ ተሰብስቦ ነበር። ዛሬ ቀን በ24 በኢትዮጵያ ካላንደር አቆጣጠር ማለት ነው። አደምሲ ኩን ኢጆሌ ኦሮሞቲፍ ኡመተ አካሄድ ለኦሮሞ ልጅ ለኦሮሞ ህዝብ ኦሮሞቲፍ ፋይዳዋን እንቀብለ ተውሳ ምንም አይነት ትርጉም የሌለው ምንም አይነት ለውጥ ማያመጣ መሆኑን ቅዱስ ሲኖዶስ ውሳኔ ከነ ጅራ ውሳኔ ቅዱስ ሲኖዶሱ ውሳኔ አስተላልፏል። ናን ሁንድ ከሰኒ ኢጆሌ በከሰቱ ዳሎታ ኦሮሞ ከሰ ጅራተን ለፈ ኦሮሞ ከሰ ሁላችሁም ከኦሮሞ ቤተሰብ የተወለዳችሁ ከኦሮሞ ኦሮሚያ ክልል የምትኖሩ የኦርቶዶክስ እምነት ተከታዮች ጅራተን ሁንድ ከሰኒፉ ጋፊን እንጋፍ እሱ የሚጠይቀው ጥያቄ አተኩን ኢሰ ጉዳ ሁንድ ኬኛ ዋን በርባኑ ሁንድ ኬኛ ጋፊ ሁንድ ኬኛ ትቱሬ ሁሉም ጥያቄ ቤተክርስቲያን ውስጥ የሚነሱ ጥያቄ የሁላችንም ጥያቄ ነው። የኔም ጥያቄ ቤተክርስቲያና አሰራራ አካሄዷ ግልጸኝነትና ፍትሃዊነትና እኩልነትን ማራመድ የሁላችንም የኦሮሞ ልጆች አባቶችም ካህናትም ምእመናንም ጥያቄ ነበር። አመሞ ዳምባን የማረረቲ ጋፊኒ ከኛ ጋር አሁን ደግሞ ከኛ የተለዩበት ምክንያት ኢሰዱመት ጋፈቴ ኩን ጠቅላይ ቤተ ክህነትን ኦሮሞ ለፈ ኦሮሚያቲን በርባቺሳን ጀዱ ከነ ከኛ ተለይቶ ለኦሮሞ ብቻ ጠቅላይ ቤተ ክህነት ለኦሮሞ ያስፈልጋል በሚለው ከኛ ላይ ይለያሉ። ቄስ በላይ ማለት ነው። እነቹን ገሩ ጠቅላይ ቤተ ክህነት የቹን እሱ ማለት ግን ኦሮሚያ ነከ ክልል ይተወላል። ኦሮሚያ እንደ ክልል ካየን ከነቲን ቤከመን ክልል ደመሌ ፌደራል ተውስ የሚታወቁት የክልል አስተዳደር እንጂ የፌደራል መንግስት አይደለም። ኦሮሚያ የሚባለው ክልል ነው፣ ሲቲ ነው እንጂ ፌደራል መንግስት አይደለም። እንታን አሎነ ኩስ የቹን ጠቅላይ ቤተ ክህነት የቹን አኩመ ቤከመሞ ጠቅላይ ቤተ ክህነት ማለት ደግሞ እንደሚታወቀው እንዱማ አኩመ ቤከሙ አገረ ስብከቲ ሸንተሚ አፍርቱ ጅራ በጠቅላላ 54 አገረ ስብከት በኢትዮጵያ ሲኖዶስ ቤተክርስቲያን ስር አለ። አገረ ስብከቲ ሸንተሚ አፍራን ከነ ኬሳ ገራ ኮረቶርባ አንታን ኦሮሚያ ኬስ ጅራ ከዚህ 54 አገረ ስብከት ውስጥ 17ቱ በኦሮሚያ ክልል የሚገኝ አገረ ስብከት ነው ያለው። ኦሮሚያ ኬስ ወር ጅሩኩን ሞ ሁንዱምቱ ጳጳሱን ነው ነፊን ቀሳውስት ነው ነፊን ሐምቡልቺሳ ጅራን ኢጆሌ ኦሮሞቲ በዚህ ሲኖዶስ አገረ ስብከት ስር ከቄስ ጀምሮ ጳጳሶች ጀምሮ እያስተዳደሩ ያሉት የኦሮምኛ ተናጋሪ የኦሮሞ ልጆች ናቸው። ጳጳሶት ኦሮሚያ ራለተኒ ከኦሮሞ ቤተሰብ የተወለዱ ጳጳሶች ናቸው። 17ቱ ሲኖዶስ አገረ ስብከት በኦሮሚያ ክልል ያሉትን ጋፊን ኩኒ ሰንካው ረጁሬ ኢሳን ራኒ ይሄ ጥያቄ እንኳን ፍትሃዊ ጥያቄ እንኳን ቢሆን ቤተ ክህነት ለመክፈት እንኳን ቢያስብ ከነዚህ 17ቱ በኦሮሚያ ክልል ከሚገኙ ቤተ ክህነት ጳጳሶች ነበረ ጥያቄው ለኢትዮጵያ ኦርቶዶክስ ቤተክርስቲያን መቅረብ የነበረበት። እኔም ማምነው ተከኒን አንካስ ጋፊ ከነጋፈቹ ኢሳን ዱሬ እኔም ማምነው በፊት ቄስ ስሰማቸው ይሄ ጥያቄ በአባቶች ተሰብስበው አባቶች መክረውበት ሲኖዶስ ፈቅዶ በክልል ቤተ ክህነት እንደ አንድ ኦሮሚያ ቤተ ክህነት 17ቱን ቤተ እንትን አገረ ስብከቶችን በአንድ ላይ የሰበሰበ የኦሮሚያ አገረ ስብከት ተብሎ ሊዋቀር መስሎኝ ነው
በአባቶች ዕውቅና የተሰጠበት መስሎ የነበረ መጀመሪያ ሳዳምጣቸው የነበረው ይሄ ጥያቄ እንኳን ቢያስፈልግ 17ቱ ኦሮሚያ ክልል ባሉ ጳጳሶች አገረ ስብከቶች ነበረ ይሄ ጥያቄ መነሳት ያለበት ነው የሚለው inni ሞገሩ አማ መዋቅሪ ከነ ኬሳ እንጅሩ ከንጅሩ መነ ከነ ኬሳ በሄ ኦሮሚያ ኬሳ ፖለቲካ ኬሳ ጅራ አችመታኤ ዋየ ከን እሱ ደግሞ ከቤተ ክርስቲያናችን ወጥቶ በኦሮሚያ ክልል በፖለቲካ ውስጥ ነው ያለው እዛው ቁጭ ብሎ ነካሱን ሴራሚቲ ይሄንን ማነሳሳት ትክክል አይደለም ካሱ ሶ በርባዴ ማንሳት ከፈለገ ኬኛ ይጆሌ ኑንድ ኬኛ ኦሮሚያ አትያንደለኔ ሁላችንም የተወለድነው የኦሮሞ ልጆች ነን የተወለድነው ኦሮሚያ ክልል ነው አካ ኦሮሚያት ሁንድ ኬኛ መሪአኔ ካስፈለገ እንኳን ሁላችንም እንደ ኦሮሞ ተመካክረን አውርተንበት ዋን ኑተው ለኛም ቢሆን ዋን ኡመተ ኦሮሞቲፍ ተው ለኦሮሞ ህዝብ የሚያስፈልግ ዋን ይጆሌ ኦሮሞቲፍ ለኦሮሞ ልጆች የሚያስፈልግ ፈየዱ ቶኮ ወልቲ ፍኔ ጋፊ ከና ሁንድ ኬኛ ወፍት ፍዳኔ ይሄንን ጥያቄ በጋራ አንድ ላይ ወስደን ጳጳሶቹን ጭምር አይኩን ሂንታ ኩንንተው የንጀቹ ይሄ አይሆንም ይሄ ይሆናል ማለት ወሊ መራይቹ ነው ዶክተር በጋራ መነጋገር ነው የነበረብን እዚህ ውስጥ ቁጭ ብላችሁ የሌላ እምነት ተከታዮች የፕሮቴስታንት መሆናችሁ የሙስሊምና እምነት ተከታዮች ይህ ጉዳይ የቤተ ክርስቲያናችንና የቤተ ክርስቲያናችን ጉዳይ ነው ተክላዎችን የመዋጋተኛ ነው ሙስሊምና እምነት አክብረን አብረን ክፉ እንዳንናገር ራሳችሁን አስከብሩ ራሳችሁንም አክብሩ ጋቢያችሁን አስወልቄ እንድናገራችሁ ከፈለክ ጋቢያችሁን አስወልቄ ልናገራችሁ ይችላልው እኔ ባህልና ቋንቋ ከተወለድኩ በኋላ ነው ያወቅኩት እምነቴ ግን በደም ነው ተጠምቄ በኢየሱስ ክርስቶስ በሃይማኖቴ የተወለድኩት ስለዚህ ባህልና ቋንቋ ከእምነቴ ቀጥሎ የመጣ እንጂ ከእምነቴ በኋላ የመጣ አይደለም ኦሮሞ መሆን ባህልና ቋንቋ ማወቅ ማለት ነው እኔ ግን እምነቴን ማምነው የመጨረሻ የግብ ከዚህ ምድር ላይ ሲያል ኦሮሞነቴም ይቀራል ቋንቋዬም ይቀራል ባህሌም ይቀራል እማምነው ኢየሱስ ክርስቶስ ልጅ መሆኔን ነው ስለዚህ የመሐመድና የከዲርን ኒክኔም ይዛችሁ እዚህ ቁጭ ያላችሁ ጎይቶምና ጀዋራዎች ተረጋጉ እንከባበል አሙ ኮባቲ ባሰኒ ከናንዱራ በተስካና ከነከሳይስ ዋይ ሴራ አዳዳቲም ከዚህ በፊትም እነዚህ ሰዎች ከኛ ቤተክርስቲያን በተለያየ ያመኒ ባህኒ የተባረሩ ናቸው ከቤተክርስቲያን ራሱ በተለያየ ዲሲፕሊን የተወገዱ ናቸው አመሙ አቺታኒት አሁን ደግሞ እዛ ቁጭ ብለው ጆሌ ኦሮሞ ማንቤን ምንም ማቁ የኦሮሞ ልጆችን ከናንዱራ በተስካን ኩን ኦሮሚያዳ በተስካን ኩን በተስካነ ነፍጠኛ ከቶሬ ይሄ ቤተክርስቲያን የነፍጠኛ ቤተክርስቲያን እንደሆነ አድርገው ተስካን ኩን ጆሌ ኦሮሞ ከከሰን ጅራን የኦሮሞ ልጅ ውስጡ እንደሌለ አድርገው በተስካን ኩን ሰው ኦሮሞ ቲፎማ አከንጎኒ ይሄ ቤተክርስቲያን ለኦሮሞ ልጅ ምንም እንዳላደረገ አድርገው ጉዳኒ ጂራን ማን ነው ናስራ አይፌሎች ተረጋጉ እያየነ በቢላው አታርዱንም አይፌሎች አባቴን ያረዳችሁ ይበቃል በኦሮሞ ፍለፊት አርጋችሁ ከኋላ አይፌሎን የለበሳችሁ ንድድ በሉ ቅጠል በሉ ኦኬ እናቴ የታገልኩ ነው አንቺ እጂ ተጫወቺ ምን አለብሽ ላንቺ ነው ምጫው አባቴ አስረከበኝም ቤተክርስቲያን እኔ ላንቺ ለማስረከብ ነው ምጫው ማማ እንቀጥል ኩንሞ ገሩ አከሰረቲስ አከመነረቢቲስ ለመጋፈቺ ይሄ እንደ ሰውም በህግ ያስጠይቃል እንደ ፈጣሪ ቤትም ያስጠይቃል ይሄ ወንጀል ነው ማሊፍ ለምን በተስካን ኩን ሃንጋራ ጀልቀ ቤተክርስቲያን እስካሁን ከመጀመሪያው በራ ከይሃጋማ እስካሁን ድረስ ጆሌ ኦሮሞ የኦሮሞ ልጅ
ክርስትና ካሴ ክርስትና ሲያስነሳ ሆዶን አዋሌ ሲሞቱ ቀብሮ ጸሎቲ ጎዴ ፍታቲ ጎዴ አሎታ አድርጎ ፍታታ አድርጎ ሁንዱማ ተጃጅል አዳ አዳ ሁሉንም አገልግሎት የተለያየ አገልግሎት ተጃጅል ወር አማራቲፍ ከነውኪን ለአማራ የሰጠውን አገልግሎት በሙሉ ለኦሮሞ ኦርቶዶክስ እምነት ተከታዮችም እኩል አገልግሎት በመስጠት ወር ሲዳማቲፍ ከነ ሁንዱማ ለአማራ የሰጠውን ለኦሮሞ ልጅ የሰጠ ኢጆሌ ኦሮሞቲ ከና የበተስ ሲሰጥ የቆየ ቤተክርስቲያን ነው። ታንኩን ኤኙማፉ ሐርከ ሚርጋፊ ሐርከ ቢታቲ ለማንኛውም ለአንዱ ግራ ቀኝ ለአንዱ ግራ አድርጎ አቅም ይሄን ስንል ግን ቤተክርስቲያና ውስጥ አሰራር አድሎ የለም፣ ሙስና የለም፣ የአሰራር ብልሽነት የለም ማለት አይደለም። ሙስሊሙም ውስጥ አለ፣ ፕሮቴስታንትም ውስጥ አለ፣ ኦርቶዶክስም ውስጥ አለ። የኢትዮጵያ ኦርቶዶክስ የብቻ አይደለም። እንደውም ከሌሎቹ ንጹህ የሆነችና እንደውም ደግሞ ያለመድነውን አሁን በወያኔ ጊዜ አስለመዱን ብለን ነው እንጂ የኛ ቤተክርስቲያን ከሌሎቹ እምነት ተቋማቶች ፍትሃዊና ንጹህ ጽድት ያለች ነች። በገንዘብ አትታማም። አባቶች ዱሮ አይሰርቁም ነበር፣ አሁን መስረቅ ጀመሩ ነው። ትንሽ ጀመሩ ነው እንጂ እንደሌላው እንደነየ ጩፋ በሊሞ የሚሄዱ ቪላ ቤት እየሰሩ አርጋለሁ እያሉ ገንዘብ የሚያሰባስቡ አባቶች ዱሮ አልነበሩንም። በእነ አቡነ ጴጥሮስ ጊዜ በእነ ተክለ ሃይማኖት ጊዜ አባቶች ህንፃ ቤት ውስጥ አይቀመጡም፣ ገዳም ነበር የሚቀመጡት፣ ዛፍ ስር ነበር የሚቀመጡት። አሁን እየለወጡ መጡ ዘመናዊዎቹ ጳጳሶች እያል ነው የምንጮው እንጂ ቤተክርስቲያናችን ከሌላው እምነት ተቋም ንጹህ ለስጋ ሳይሆን ለነፍስ ያደረች አባቶች ያሉባት ትናንትም ያሉ ዛሬም አሉ። እንቀጥላለን። ቂጡ መካሴ ከነ መሌ ቶኮ ገባባ ቶኮ ዴራን ከነኒ ለሁሉም ከናፉ አመስ ኢጆሌን ኦሮሞ ዋዬ ከና ፌስቡክ ይዳኒስ እኛም የኦሮሞ ልጆች ይሄን ጉዳይ በፌስቡክ እንደኔ አይነቱ ማለት ነው ዋዬ አዳዳቲንስ ተበርሳ ጅርተን ሁንድ ከሰኒ የምታስተላልፉ ሁላችሁም አበተኒ ጋፊን ኩን ጋፊ ማሊቲ ይሄ ጥያቄ የምን ጥያቄ ነው የሚል ጋፊ ሴራ ወጣ ትክክለኛ ጥያቄ የህግ ጥያቄ ከሆነ ኑስ አኒስ ሲወሊ ነንጅራ እኔም ከናንተ ጋር ነው ያለሁት። ጋፊ ኡመተ ኦሮሞቲፍ ጋፊ ኢጆሌ ኦሮሞቲፍ ፈየዶ ወጣ ለኦሮሞ ልጅ ለኦሮሞ ህዝብ የሚጠቅም ጥያቄ ከሆነ እኔም ከናንተ ጋር አለው። ጋፊን ቢራገሩ ኢጆሌን ኦሮሞ ሌላ ጥያቄ ግን የኦሮሞ ልጆች ቅዳሴስ ኦሮሚፋዳን ቀደስ የኦሮሞ ልጆች ቅዳሴ በኦሮምኛ ነው የምንቀድሰው። አዳምጡ እንግዲህ ሰሙር ረጅራ እንጀራዬ ያ መቀደስ አለበት፣ ትክክል ነው። እኔ ማምንበታለሁ። ሰማጅራ አመስ እየተቀደሰ አኩመ ጅሩ ይለፈ ኦሮሞቲ ወልገሄራ ወልንገኝ ሙሉ ኦሮሚያ ክልል ተዳርሷል አልተዳረሰም? ማል ጋፊ ከን ሁንድ እንስ ጋፈቻ ጅራ ቅዱስ ነው ጥያቄ እኛም ሲኖዶሱን እየጠየቅን ነው። ህዝቡ በቋንቋው እንዲማር እንዲገለገል ኪታብን ኩን ኤቢፈሜ ገበያር ኦሬራ የኦሮምኛ ትርጉም ተተርጉሞ መጽሐፍ ቅዱስ ተተርጉሞ ገበያ ላይ ውሏል። አገልግሎት እየሰጠ ነው። አመሞ አከ ሁንዱምቱ አርገቱ ሁሉም ሰው እንዲያገኘው ሁሉን ኦሮሞ በከጅረን ሁንዱምቱ የኦሮሞ ልጆች ባሉበት ሁሉም ኦሮሚፋን አከ ቅዳሴ ከነት በኦሮምኛ የቅዳሴ እንዲገለገሉ ተጃጅለን እንዲገለገሉ በልኢናን በስፋት ማተማ ከሰገሌ በማተሚያ ቤት ገብቶ በጀትን በሄ ባጀት ወጥቶ ቅዱስ ሲኖዶስን በጀተ ከነጋፈኔራ አከቡት ቅዱስ ሲኖዶስ ባጀት ጠይቀናል። ጋፈኔን ዋተማ የኔራ ሄና አትሙልን ብለናል። እናትማለን ብለዋል ሲኖዶሱ። ነዳኒ አመገረ ፉንድራ ጥቅም ሲኖዶሲ አጀንዳን ነው ቀበሜ ጅራ እያንዳንዱ የኦሮሞ ህዝብ ጥያቄ በቤተ ክርስቲያኗ ውስጥ ምላሽ እንዲያገኙ እያንዳንዷ ቤተ ክርስቲያኗ አጀንዳ ይዛልናለች። ይሄ ነው ትክክለኛ ፍትሃዊ። ከዚህ ውጪ የፖለቲካ ነጋዴዎች
የኢትዮጵያን ኦርቶዶክስ ቤተክርስቲያን ተጠቅማችሁ ምዕመናናችንን ልትበትኑ የምትፈልጉ ከጎይቶምም ከጀዋራም እጃችሁን ሰብስቡ የምንለው ለዚህ ነው። እኛ ጥያቄያችንን እንፈታለን በቤተክርስቲያን ውስጥ ብንበደል እኛ በእናንተ አንጸድቅም፣ በእናንተ እንባ አንለወጥም፣ ደቦ አትውጡልን፣ ጎረቤት ጥሪ አንፈልግም። እኔ ልንገራችሁ ከአንድ ኦሮምኛ ተናጋሪ ኦሮሞ ባህል ተናጋሪ አንድ ግሪካዊ ኦርቶዶክስ አማኝ በቤተ ክርስቲያኔ እሱ ነው የኔ ወንድም፣ እሱ ነው የኔ እህት፣ እሱ ነው የኔ እናንተ ከአንድ ኦሮምኛ ተናጋሪ አንድ አረብ ሙስሊም ወንድሜ ነው እንደምትሉት እኔም አንድ ኦሮምኛ ተናጋሪ አንድ አማራው ወንድሜ ነው በኦርቶዶክስ ቤተክርስቲያን ውስጥ። የናንተ ሲሆን ደስ ይላችኋል፣ የኛ ሲሆን ለምንድን ነው የሚያቅለሸልሻችሁ? ስሙት እንጂ በደንብ እንዴ ስሙት። አንተ አንድ አረብ በአረብኛ የሚያወራው ሙስሊም ወንድሜ ብላ አብረ እንደምትሮጥ አንድ ጊዜ ላስታውሳችሁ ምንም ፕራይቬት የምትንጠራረሩት አቁሙ። አንድ ጊዜ ልንገራችሁ። የሶሪያ ሙስሊሞችን አትግደሉ ብሎ የራሻን አምባሳደር ቱርክ ላይ ተኩሶ ሲገደል የኢትዮጵያ ሙስሊሞች አማኞች የዛን ሰውዬ የገዳውን ፎቶ አረጉ። በጣም ታዘብኩኝ እኔ በዛን ወቅት። የሶሪያ ሙስሊሞችን አትግደሉ ብሎ የራሻ አምባሳደር ቱርክ ላይ ያወራ የገደለው የሱም ፕሮፋይል አረጉ የኢትዮጵያ ሙስሊም አማኞች። በሙስሊምና ነፍሳችሁ ከሶሪያ ጋር የምትጋቡ ከሆነ እኔ ከአማራ ወንድሜ ጋር ካንተ ይበልጥልኛል በእምነት ከሆነ። ይሄን በደንብ ልንገራችሁ። ቢያስቅለሸልሻችሁ ብትሰቀሉም ብታብዱ። እንቀጥል አባ ጋር ቅዳሴ ከን አተምኔ ለፈ ኦሮሞ እጆሌ ኦሮሞ ሁንዱ ማፉ አዳ ወሊንገውዳፍ ቀስ ድቅ ተመልከቱ። እንግዲህ ይሄን አልመብት ነው ሲኖዶሱ ለኦሮሞ ልጆች መንጋዎቿ ከቤተ ክርስቲያን እንዳይጠፉ ተብሎ ትግራይ በግዕዝ ነው የሚቀደሰው፣ አማራ በግዕዝ ነው የሚቀደሰው። ኦሮሚያ ክልል ሲኖዶሱ ግን ፈቅዶ በኦሮምኛ ቅዳሴ ራሱ ተተርጉሞ በኦሮምኛ እንዲቀደስ ተፈቅዷል። ከዚህ በላይ ኦርቶዶክስ ቤተክርስቲያን ምንድነው ደቦ የምትዘምቱባት? እስኪ እናንተ ቁርአንን ወደ ኦሮምኛ ቀይሩና ልጆቻችሁን በኦሮምኛ ቁርአን አይነካም ትሉ ነው የለ እንደ ከሰማይ ነው የወረደው። የኛ ላይ ምን ነው ጣታችሁን የምትሰዱብን? አዎ በሽታ የተነሳብኝ በጣም ነው የሚነሳብኝ። ስለ ኦርቶዶክስ ሲነሳብኝ እንደው ያርገፈግፈኛል አልኩ እንዴ። ያርገፈግፈኛል በሽታዬ እንዴ ያርገፈግፈኛል። እንደው እናንተ ቁርአን አይነካም ትሉን የለ እንደ እነ መሐመድና ብላልና ከዲር። እኛ እንደውም ይኸው መንጋችን ከቤተ ክርስቲያን እንዳይጠፉብን ብለን በእናንተ በደባ ፖለቲካ ቄስ ምናምን ንስሐ አባት አይሆንም። አቡነ ጴጥሮስ የመጀመሪያ ጳጳስ ከኦሮሞ ሆኖ እንኳን እኮ ጳጳስ ኦርቶዶክስ ኦሮሞ ነበረ ስንል የአማራ ነፍጠኛ ነው እንዴት የኦሮሞ ጳጳስ ለረጋሳ በራዳን አላችሁኝ እኮ ከዚህ በፊት የረሳው መሰላችሁ እንዴ? የአቡነ ጴጥሮስን ታሪክ አምጥቼ ሳሰማ እንዴ እንታወቃለን። ወልቤይና ባኑራ እኔ የሙስሊም አማኞች የኔን ቤተክርስቲያን የሚያከብሩ በእምነታቸው ጣቴን አላስገባም። ብትጣሉ እንኳን ጸልይላችኋለሁ ታረቁ ብዬ። እኛ ውስጥ ግን እጁን ከቶ የሚፈተፍት ሙስሊም አይሲስና አይፌሎ ብዬ ነው የምፈርጀው። እነሱ ናቸው ጸረ ኢትዮጵያዊ ብዬ ስለምገምት ማለት። ሌላ ሙስሊም ግን እኛ ልንፈርስ ስንል ይደግፈናል እንጂ ለምን እምነታችሁን ትሰነጥቃላችሁ? እምነት ሌላ፣ ብሔር ሌላ፣ ባህል ሌላ፣ ቋንቋ ሌላ ነው ብሎ እኔም መደገፍ ይገባል እንጂ ቄስ በላይን ደግፎ ቤተክርስቲያናችን እንድትፈርስ የሚያጨበጭም ሙስሊም ነገ ሊያርደኝ ነው ለብቻ ወስዶኝ ከመንጋ ላይ ጥሎኝ። ነቄነኝ እኮ ድሮ ነው የነቃሁት። ምድረ ተኩላ ሲያትል አትላንታ ምንድነው
ዲሲ ላይ እኮ አባ አረጋዊን ጠርታችሁ የኢትዮጵያ ኦርቶዶክስ ሲኖዶስ ቤተክርስቲያን ተቋቋመ ብላችሁ ዜና ስትሰሩ አብጄ አባ አረጋዊን አቅርቤ አባ አረጋዊ እርሶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ የኦሮሚያ ለመክፈት ነው እንደዛ ይሄዱ ስለው አረ እኔ ናና የአባቶይ ምርቃት ስለ ኦሮሞ ህዝብ መገደል መሞት ጸሎትና አድርግ ብሎ እንጂ የጠሩኝ እማቆ ነገር የለም ብሎ መልስ የሰጡት የዛሬ 3 ዓመት ነው። ምድረ ተኩላዎች አንተዋወቅም። ዛሬ ደግሞ ለካ እኔ አባ ቄስ በላይን ማቀው ወያኔ ቤተክርስቲያንን በካድሬ ሲጫወቱባት በድፍረት ሲናገር ስለነበረ እኔ ኢትዮጵያ ከወጣው 7 ዓመት ሆኖኛል። ከ8 ዓመት በፊት በድፍረት ይናገሩ ነበርና እኔ የሚያመኝ ነበር። ቤተክርስቲያን ውስጥ የማየው ጳጳሶች እዚህ ቤተ ገዳም መድቡኝ ጫካ ውስጥ መድቡኝ ሳይሆን ጄኔቫና አሜሪካ መድቡኝ ብሎ በማቆሚያ ሲደበደቡ እዛ ቆሜ ስላዩ አቤት ጌታ ሆይ ሰው ቆሎ ወዳለበት መድቡኝ ከስጋ ቦታ ይላል። የኛ ዘመን አባቶች ጄኔቫና አሜሪካን መድቡኝ ብሎ ይደባደባሉ ብዬ ያዘኩት አባታችን የቤተ ክህነቱ ጳጳስ ልዩ ጻፊ አባ ገሪማ ቢሮ እሳቸው ቁጭ ብዬ የተደባደቡ ጳጳሶችን አይቻለሁ በመቆሚያ። ሰው ገጠር መድቡኝ ቆሎ ያለበት ስጋም ማላይበት ብልጭልጭ ነገርም ማላይበት መንጋንም ማስተምርበት ብሎ ይደባደባል እንጂ አሜሪካና ጄኔቫ ለምን አልመደብከኝም ብሎ በማቆሚያ የሚደባደብ ጳጳሶች እኮ አሉ። እኚህ የኛ የሸዋው ጳጳስ ስማቸውን ጻፉልኝ። እኔ አክሰንቷ የኦሮምኛዋ ታስቸግረኛለች። ልጆቼ ፈራው የሚሉ ንጹህ አባት ኦሮሞ ናቸው እኮ ስማቸውን ጻፉ። የኦርቶዶክስ ልጆች ሼር አድርጉልኝ። ስንት ኦርቶዶክስ እንደተከታተለኝ ማቀው በሼሩ መጠን ነው። ስንት ኦርቶዶክስ እንደተከታተለኝ ማቀው ስንት ኦርቶዶክስ ይህንን ታሪክ እንደተከታተለኝ ማቀው በሼሩ እኚህ ስማቸውን ጣፉልኝ። የሰሜን ሸዋ አገረ ስብከት ኢስላም አቢ ኦርቶዶክሲ ወልቱን የቲያቲማን ኢስላም አቢ ኦርቶዶክሲ ወልቱ ማልቱ ሲገልጽ ሄዱፍ ተሪያስ ዋይ አመንቲ ኮቲቲና ሳጅራኒ ኤጋ ዋይ አመንቲ ስለ ሰው አዳማጮች ይስሙኝ። አንተ ሙስሊም ነህ፣ ምን አገባ ስለ ቤተ ክርስቲያን? እኔ አንተ ስለ ሙስሊም ስትነጋገሩ መጥቻ አውርቻ ያውቃለሁ? ለምን ትመጣለህ? እኔ መመቻ አወራው ምን አገባና ነው የምትደውለው? አሁን ስለ እምነቴ ቄስ በላይ ኦሮሞ ኦርቶዶክስ ናቸው፣ እኔ ኦሮሞ ኦርቶዶክስ ነኝ። ስለኛ ቤተ ክርስቲያን ነው ያወራውት ያለው። አንተ ምን አገብቶ ነው ጣልቃ የምትገባው እዚህ? አልገባም። በቃ ውጣ እንዴ! ይኸውላችሁ የማይመለከተው ከሆነ ለምን ይደውላል? ቄስ በላይ የኦሮሞ ኦርቶዶክስ ናቸው፣ እኔ ኦርቶዶክስ ነኝ። ጣልቃ የምትገቡት አይኤፍኤሎች ነው፣ ያውቃቸዋለሁ። አብረን ነበርን እኮ አረር እንዴ! አንተ ተኩላ አላውቅም እንደ እዚህ ሚኒሶታ አይኤፍኤሎ ይነክሳል እያልከኝ አሁን በፕራይቬት የምትደውልልኝ እንዴ? ቆመና ሞተን እንቀጥል። ከአባታችን ጋር እንቀጥል ትንሽ ጊዜ። ኪታብኒ አዳዳም መጽሐፍኒ ቁልቁሉስ ሁንዱምቱ ኦሮምኛን አተመሜ የቤተ ክርስቲያን አስተምሮ ሁሉም በኦሮምኛ ታትሞ በቤተ ክርስቲያን እየተሰራጨ አገልግሎቱ እየተሰጠ ነው። በከለፍ ኦሮሞ ሁንዱምቱ ከነማጅ ስላ ወከሰኒ አሁን ይህን ወሬ
በኦንላይን ነው እንደሚወራው የመደራጀት ጉዳይ በኦንላይን ነው እንደ ተናግረን የምንደራጀው ቤተክርስቲያናችን እኮ ዛሬ አይደለም እኛ ስንታገል የነበር ነው ለናንተ ዛሬ ተነስታችሁ ሊሆን ይችላል እንጂ እኛ ቤተክርስቲያናችንን ቆይተናል ስንታደጋት ድምጽ አይሰማም ድምጹ አይሰማም ድምጹ ድምጹ አይሰማም አሁን ይሰማል ኦኬ ድምጽ ይሰማል አሁን ይሰማል አስተካክያ ይሰማል ኦኬ አሁን የኔ መርከም ካሳዘነው 200 ብር በጥስልኝ ጧት ስራ አልሄድም አሁን ደክመሃል ምን ያረግልኛል ለኔ መርከሜ ካሳዘነ 200 በጥስልኝ ጧት ለሽ ይላልው ቤቴ እንዲህ አይነት የውሸት ልብ የሚያደርቁ ሰዎች ናቸው የሚያናድዱኝ የኢትዮጵያ ኦርቶዶክስ ፈተና አሁን መሰላችሁ እንደ እናንተ እኛ እኮ ዘመናት አስቆጥረናል አንሸሽም አንወጣም እዚው እንደ አቡነ ጴጥሮስ ጥዋ እንጠጣለን ብለን ስንታገል ነው የቆየነው ማህበረ ቅዱሳን ውስጥ እኮ ለዘመናት ስንሰራ ነው የኖር ነው የኢትዮጵያ ኦርቶዶክስ የኦሮምኛ ተናጋሪ ልጆች አናኮርፍም በደል ቢደርስብን ብንገፋ ብንመታ እዚው እንሞታታለን እንደ አቡነ ጴጥሮስ ብለን እዚህ ወያኔ ዘመን እንኳን እኮ የኦሮሞ ኦርቶዶክስ ንክፈትኛም አማራ አለው ትግሬው አለው ጎንደሬው አለው ሲባል እኛ የክርስቲያንን ቤት ለብቻ አንከፍትም ብለን እኮ ነው ካምፔን አድርገን ቢያል ነው ጳጳሶች ራሱ የተገፉ ጳጳሶች ይሄን ጥያቄ ሲጠይቁልን ጸልዩ ይሄ የሰይጣን መንፈስ ሲያታልላችሁ ነው ፖለቲካ ነገ ይቀየራል ከፖለቲካ ጋር አንቀበርም ይሄ አሁን ግርግር የአንድ ወረት የአንድ ዘመን ይሆናል እንጂ ነገ ይቀየራል እዛው ጸልዩ እዛው ውስጥ እንታገላለን ብዬ እንቢ ያልኳቸውና የከለከልኳቸው አባቶች አሉ ይሄንን ሐሳብ ሲያማክሩ አናረጋውም ብዬ ዛሬ ልክ የተጀመረ ነገር አታርጉት የተጀመረው ቄስ በላይ እኔ እንዲ አፈንግጠው ወጥተው በተኩላዎች ተቀምጠው ተወስደው ኢትዮጵያ ኦርቶዶክስን ለማፍረስ ለመሰንጠቅ የፖለቲካ ስራ መስራታቸውን አላቅም ነበር ለየት ያለብኝ እሱ ብቻ ነው ቤተክርስቲያናችን ፕሮቴስታንቶች ይፈልጓታል እንዲፈርስ ኦሮሞ ኦርቶዶክስ የሆኑ ልጆችን ይጎትታሉ ሙስሊሞቹ ይጎትታሉ ለፖለቲካ ፍጆታቸው ብሎ ካምፔን ያደርጋሉ እኛ ፖለቲካ በጋራ አለን እምነት ለብቻ ነው ያለን ብለን ነው የምንታገለው ምንም ጃዝባልክ ለምን መርዝ ጠጥታት ሞትም እዚህ አዳምጡት አባን እንቀጥል በታይ ሁሉ ንስ ሲወልኝ ይላል ይጆልን ኦሮሞ ጳጳስን ኦሮሞ እኛ እውነተኛ ጥያቄ ከሆነ ትክክለኛ ጥያቄ ከሆነ በቤተክርስቲያን ውስጥ መመለስ ያለባቸው ጥያቄዎች ካሉን እንታገላለን እንጠይቃለን እኛም ጳጳሶቹ አባቶች አለን ቤተክርስቲያን ውስጥ ትክክለኛው ጥያቄ ጋር አለን ነው ያሉ ያሉት እኛም አለን እንመካከራለን በቋንቋችን በባህላችን በማንነታችን በቤተክርስቲያን ውስጥ የሚገፉን ተኩላዎችን እንታገላለን ቤተክርስቲያናችን ግን የማንም ሳይሆን የአማኞቿ ብቻ መሆን አለበት ብለን ለማንም አትሩፈን ለማንም ደክመን ለማንም ተንበርክከን የኢትዮጵያን ኦርቶዶክስ ቤተክርስቲያን ኢትዮጵያን ጥለው ወጥተው እንገንጠል እንደሚሉት ኢትዮጵያ ኦርቶዶክስን ጥለን ወጥተን አቡነ ጴጥሮስን ሬሳና ታሪክ ጥለን ለሰዎች አስረክበን ወጥተን የኢትዮጵያ የኦሮሞ ኦርቶዶክስ ምን ከፍት ሰዎች አይደለንም የዛ አይነት ታሪክና ስነ ምግባርም የለንም ይሄንን እስከ ደም ጥብታችን እንታገላለን ይቀጥል አባታችን ኦሮሞ ዲያቆኖን የኦሮሞ ሁንድ ሄሰኑ ሲወሊንጅር የኦሮሞ ዲያቆኖች የኦሮሞ ምዕመናኖች የኦሮሞ ልቃናንቶች
ሁላችንም በእናንተ ጋር ነው ያለነው። ትክክለኛ ጥያቄ ለሆነ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንደውም ጥራቅ ነጠቄዳ ለሌላው ቅዳሴ ያልፈቀደችውን የኦሮሞ መንጋ በፖለቲከኞች እየተነጠቁ እየወጡ ስለሆነ ሰበብ እንዳያገኙ በር እንዳይከፈት ጅብ በቀደደው ውሻ በቀደደው ጅብ ይገባል እንደሚባለው በዛ በኩል እንዳይገባ ኦሮሞ ፖለቲከኞች የሚያነሱትን ጥያቄ ሁሉ ቤተክርስቲያናችን በሯን እየዘጋች ነው ሄደችው። ቅዳሴ በኦሮምኛ ይካሄድ ሲባል ከግዕዝ ወደ ኦሮምኛ ተተርጉሞ መቀደስ ተጀምሯል። ከዚህ በላይ እንድንሰቀል ነው የምትፈልጉት? እናንተ ልንገራችሁ፣ ኢየሱስ ክርስቶስን እንዳምን ከፈለክ 100 ሚሊዮን ጣልልኝ አይነት ጥያቄ ነው የምትጠይቁት። እግዚአብሔር ደግሞ ሰርታ አግኝ እንጂ 100 ሚሊዮን መጣል አትለም፣ ጥለይን ጥፋ ነው እንጂ የሚል ቆሻሻ አትበጂ፣ ገና መርዝ ትጠጣታላችሁ። እዚህ ልታብዱ ምድረ ቆሻሻ። እዚህ የመጣ የሙስሊም ኔም ያላችሁ ልንገራችሁ፣ ሙስሊሞችን አትወክሉም። እናንተ አይኤፍኤልና አይሲሶች ናችሁ ኢትዮጵያ ኦርቶዶክስን ለማጥፋት። ምክንያቱም እኔ የማወራው ስለ ኦርቶዶክስ ነው። ስለ ኦርቶዶክስ ሙስሊም እዚህ ውስጥ ገብቶ ከፈተፈተ ቤተክርስቲያናችንን በቢላዋ ለማረድ የተዘጋጀ ሰይጣናዊ መንፈስ ነው። ስለ ሙስሊም ገብቼ እንደማላወራው ነው እማወራው። ስለ ኦሮሞ ቄስ ነው፣ ስለ ኦሮሞ ኦርቶዶክስ ነው። ስለ ሼክ አላወራውም፣ ስለ ፖለቲካ አላወራውም፣ ስለ ኦሮሞ አላወራውም። እያወራው ያለሁት ስለ ቤተክርስቲያን ነው። ሙስሊሞች ስለ ሙስሊምናቸው ሲናገሩ አንድ ቀን ጣልቃ ገብቼ አልተናገርኩም፣ ብቻ ልጸልይላቸዋለሁ። እዚህ ንክኔምሽን ይዘሽ የመጣሹ ጎይቶምና ጀዋራዊ ተረጋጉ። እኛ አለን የቤተክርስቲያኗ ልጆች፣ የአቡነ ጴጥሮስ ልጆች። አትቀልዱ፣ አትቀልዷ። እንቀጥል ከአባታችን ጋር ጋፊ ከናቸው ተገሩ ዲያቆኑን ኦሮሞ ባየቹ ጅራ እንጅራ ይሄ ጥያቄ ከሌላ ጥያቄ ካሌለው የኦሮሞ ዲያቆን መብዛት አለበት። አዎ መብዛት አለበት። አዎ እኔ ማምናለሁ። ጋፊን በርባቺሱ ከነ ቄሲንስ አከስመት ቄስ መብዛት አለበት። አዎ መብዛት አለበት። ጥያቄ አያስፈልግም። ለዚህ ሞሎክሶግኒ አከስመት ሞሎክሴም እንደዛው ጳጳሱንስ አከስመት ጳጳስም እንደዛው። እኔም አቡነ ፈይሳ ይባል ይጃልኩ አልነበረም እንዴ? ከዛሬ 6 ዓመት ጀምሮ ተኩላዎች የሚቀሰቅሱበትን መንገድ ስላየው አይ እኛው እዚሁ ቤተክርስቲያን ውስጥ አቡነ ፈይሳ የሚባል ኦሮሞን ሰብካለን እንጂ ኦሮሞ ኦርቶዶክስ አንከፍትም ብዬ እኮ የመጀመሪያ ቅስቀሳ የጀመርኩት የዛሬ 6 ዓመት ነው። ዛሬ መርከሜን ነው እንዴ? እናንተ ገንዘብ አዋጣችሁ ጎፈንድሚ ስላልሰጣችሁኝ እንጂ ኦርቶዶክስን እየታደገ ነው መስፍን ብላችሁ እኔ የዛሬ 6 ዓመት ነው የኦሮሞ አክራሪ ሙስሊሞች ኦሮሞ ተገፋ፣ ቄስ የለም፣ ዲያቆን የለም፣ ጳጳስ የለም ቤተክርስቲያናችን ውስጥ ገብቶ አቁም። የትኛው ጳጳስ ኦሮሞ እንደሆነ አቁም። ትላልቅ ጉምቱ ሄሎ ሄሎ ናዳሰን ብሎክስ ጎዱ ኖ ቦዴ ሲቪል ብለ ኦኬ። አይ ይዘጋል ብላችሁ ነው? አይዘጋም። በኮምፒውተር ነው እየተገለገልኩ ያለው። አትርከም እንዴ! ተንጫጩ እኮ ጀዋርና ጎይተሞች ተንጫጩብኝ እኮ። አግዙኝ እንጂ ጀዋርና ጎይተሞች ተንጫጩ እንዴ! እሰማለሁ አይደለ? እሰማለሁ። ጀዋርና ጎይተሞች ገና ነው። ጸበል እየረጫችሁ ስለሆነ አባታችን ይቀጥሉ። ጁረጅራ ኡመን ኦሮሞ በላደ የኦሮሞ ህዝብ ትልቅ ነው። ቄሶችን መብዛት አለባቸው። ጳጳሶችን መብዛት አለባቸው። ሰባኪዎችን መብዛት አለባቸው። ወንጌልን መስፋፋት አለበት። የኦሮሞ ህዝብ ትልቅ ህዝብ ነው። መንጋቻችን ከቤተ ክርስቲያን በፖለቲከኞች በዚህ ምክንያት መጥፋት የለባቸውም። ይሄ የሁላችንም ጥያቄ ነው ያሉት። ምን ኦሮሞ ጉዳይ የኦሮሞ ህዝብ ትልቅ ነው። አኩመ በሊና ሳት ገሩ ተጃጅለ በላ ከኑ ፍኑረ እንደ ሰፊያቱ ሰፊ የሆነ አገልግሎት መስጠት አለብን። ይሄ ትክክለኛ ጥያቄ ነው። ከናፍሞ ጅጅቻ ለዚህ ደግሞ ስራ እየሰራን ነው። ለፈ ኦሮሞ ከሰቲ ኦሮሚያ ክልል አካባቢ ኮሌጅን ኦሮሚፋን በርሲሱ በኦሮምኛ የሚያገለግል የሚያስተምር ኮሌጅ ለመክፈት ስራ እየሰራን ነው።
ቴዎሎጂን ኦሮሚፋን በርሲሱ በኦሮምኛ የሚያስተምር ቴዎሎጂ ለመክፈት እየሰራን ነው። አከዳበቱ ቅዱስ ሲኖዶስ እንዲቋቋም ቅዱስ ሲኖዶሱን ተጋበኔ ጠይቀናል። ዴቢኑ ከና ጅራ እየሰጠን ነው፣ ምላሽ እየሰጠን ነው። በኦሮምኛ ቴዎሎጂ በኦሮሚያ ክልል እንዲከፈት፣ በኦሮምኛ እንዲማሩ፣ ዲያቆናት እንዲበዙ፣ ወንጌላውያን እንዲበዙ፣ ምዕመናን አስተማሪ እንዲበዛ ይህን ሲኖዶሱን ጠይቀን ሲኖዶሱ ፈቅዶልን ስራ እየተሰራበት ነው ያለው። እኒ ተኮፋን አንደኛው ምስራቅ ሸዋ ወይም ባሃሸዋት ምስራቅ ምዕራብ ሸዋ ዝዋይት ኮሌጅን ተኮ ዝዋይ በነሜጅር ተከፍቷል። ለማፋንም ወከሙ በከሙ አንድ ኮሌጅ ዝዋይ ተከፍቷል። እኔ ማቃለው አቡነ ጎርጎርዮስን አብሬ ብዙ ጊዜ ሄጄ ተማሪዎች ያስመረኩበት ዝዋይ እኔና አባታችን አቡነ ጎርጎርዮስ የኦሮሞ ልጆች እዛ ተምረው ጨርሶ እኔ አብሬ ቆሜ ያስመርቃለሁ ከአቡነ ጎርጎርዮስ ጋር ምስራቅ ዝዋይ ገዳም ውስጥ የኦሮሞ ልጆች በኦሮምኛ ቅኔ ቀን ነው ከአቡነ ጎርጎርዮስ ጋር ቆሜ አስመርቃለሁ። እኔ በአይኔ ነው ያየሁት። የኦሮሞ ልጆች ከጋምቤላ ከባሌ ከሐረር የመጡ የኦርቶዶክስ ልጆች ኦሮምኛ ተናጋሪዎች ዝዋይ ገዳም የዛሬ 9 ዓመት እኔና አቡነ ጎርጎርዮስ አብሬ ቆሜ ይዞኝ ሄዶ አስመርቋል። በኦሮምኛ ወንጌል ተናግሮ ተመርቋል። ቤተክርስቲያናችን እኛ መስጊዳችሁ ኦሮሞ ይኑርበት፣ አረብ ይኑርበት፣ ስልጤ ይኑርበት፣ ማን እንደሚመራው ማን እንደሚያስተዳድረው እንዳልጠየቅነው ሁሉ ቤተክርስቲያናችንን ማን እንደሚያስተዳድራት ምን አገባችሁ እናንተ? ያ የኛ የአማኞቿ ጉዳይ ነው፣ የእናንተ ቢዝነስ አይደለም። በጋራ ያለን ቋንቋና ባህል ነው። ጎይቶምና ጀዋራ ነው። ጎይቶሞች ቤተክርስቲያናቷን ገብረሰዶም ነው ያስፋፋችሁባት፣ ጽላት ነው የሸጣችሁት፣ አታምኑባትም። የካድሬ ማፈልፈያ ነው ያረጋችሁት። እነ ጀዋራም እኛ ሙስሊሞች ማን ነው ቤተ ሸርዓውን የሚመራው? ኦሮሞ ነው? ወሎዬው ነው? ጎንደሬው ነው? ወላይታው ነው? ሐረሬው ነው ብለን ጠይቀን እንደማናቁሉ እናንተ እኛ ውስጥ እግራችሁን ከታችሁ የምታጨማልቁበት ምክንያት ምንድን ነው? እንከባበራ፣ እንከባበር። እንደው ቀልቢ ቢኖራችሁ ኖሮ መስፍን ስለ ቤተ ክርስቲያኑ ከራሱ አባቶች ጋር ነው የሚያወራው፣ እኛ ዝም ብለን ማዳመጥ ነው ብላችሁ የራሳችሁን ሃይማኖት ታስከብሩ ነበር። አይሲስና አይኤፍኤሎች ለብቻ ነጥላችሁ ከመንጋው ነጥላችሁ ልታርዱን ስለፈለጋችሁ ነው። ይህን ስል ሙስሊምን አይመለከትም። ይህን ስል የሙስልምናን ሃይማኖት አከብራለሁ። አይሲሶችና ጠባብ ዘረኞች ጎጠኞችን ነው ምለው በሙስሊም ስም የሚነግዱ ይኸው እያበዱ ነው። በፕራይቬትም በምንም እዚህ ጅመት በነሜጅር ጅማ ተከፍቷል። የቤተ ክርስቲያን ቴዎሎጂ ጅማ ተከፍቷል። ሙአመካ በነሙ በርባን ወለጋፊ በወለጋ እንዲከፈት የምንፈልገው በወለጋ እንደገና አምቦ እንዲከፈት ኢሉባቦር እንዲከፈት አከበነሙ ባሌት አርሲ እንዲስፋፋ እንፈልጋለን። ቴዎሎጂ ትምህርት ቤቶች ነው ዲባ ጎዳ ጅራ ሁንደ ግፊት እያደረግን ነው ሲኖዶሱ ላይ። እኔማ ቃለው እኛ ከናፉ ከነከነ ሆን ገርጋር ተንታ ይሄንን የምትደግፉ ከሆነ አይ ጋፊን ከሰን ጋፊ ከኛ ይሄ ጥያቄ የኛም ጥያቄ ነው። ከናአች ገሩ ከዛ ውጪ ከሆነ ግን ነቲን ኦሮሚያ አዳደችን በርባቸ ሳይቹ ቤተ ክህነት ለኦሮሚያ ለብቻ ያስፈልጋል ማለት ሃንጋራ እንምቱ ሁላችንም ክልሊ ከመጡ የትኛውም ክልል ቋንቋ ኢሳኒቲን በራሳቸው ቋንቋ ቀደሳ ጅረን እንጅሩ በራሱ ቋንቋ የሚቀድስ ቄስ የለም። የትኛውም ክልል በራሱ ቋንቋ የሚቀድስ ቅዳሴ የለም። ቅዳሴን አኩማ ኢትዮጵያት አኩም ዓለም ሁሉ መጡ እንደ ኢትዮጵያም እንደ ዓለም ሁሉ ዚዳን ቀደሰማ ጅራጋ በግዕዝ ነው የሚቀደሰው። ከኛሙ አደት በሄ የኛ ደግሞ ለብቻ ወጥቶ
ኦሮሚፋን ዜማ በኦሮምኛ ዜማ ተሰርቶለት አዳምጡ እንግዲህ ሌላው ክልል በግዕዝ ነው የሚቀድሰው ሌላው አካባቢ በግዕዝ ነው የሚከለከለው የኦሮሞ ልጆች መንጋዋን የሚነጥቁ ስላሉ ሰነዶሷ ይሄንንም ጅብ በቀደደው ውሻ በቀደደው ጅብ እንዳይገባ ብላ ይሄን ጥያቄ ሌሎች ለፖለቲካ ፍጆታ እንደሚጠቀምበት ስለተረዳች ጉምቱ አባቶች የኦሮሞ ኦርቶዶክስ ቤተክርስቲያን አማኞች ዋጋ ይከፈሉ ስላሉ ይሄ ጥያቄ የፖለቲካ ኢሹ ሆኖ መንጋዎቿ እንዳይነጠቁ ከግዕዝ ውጪ በኦሮምኛ ተተርጉሞ ስሟቸው አውዶንቴ ዜማ ሆጀኔፊ ዜማ ሰርተንለት ኦሮሚፋን በኦሮምኛ ረዳይ ዜማ ከንገዲስ ነጎኔ የቆኖናውን ህግ እንዳይለቅ አድርገን በኦሮምኛ ዜማ ተሰርቶለት የቅድስና ህጉ እንዳይፈርስ ተደርጎ በኦሮምኛ ቅዳሴ የሚቀደሰው ብቸኛው ክልል ኦሮሚያ ክልል ነው ኦሮሚፋን ቅዳሴን ቀደሰ ማጅራ በኦሮሚያ ክልል ቅዳሴ ከዚህ በላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለኦሮሞ ምን እንድታረግ ፈለጋችሁ ይሄ በአረብኛ ለኦሮሞ በቁርአን ተተርጉሟል በኦሮምኛ እስኪ ጠይቁ ኦሮሚያ ክልል አማራ ቤተክርስቲያን አስፋፋው ይሉኛል የጠባብ የሙስሊም ልጆች ማለት ነው ኦርቶዶክስ ነው ኢትዮጵያ መጀመሪያ የገባው ሙስሊምና ነው ኢትዮጵያ መጀመሪያ የገባው ኦሮሚያ ክልል በአንድ አይደል እንደ 70% ሙስሊም ነው የትኛው ነው ቀርሞ በብዛት በፈረስ ጋልቦ የተስፋፋው ሙስሊምና አይደለም እንዴ እኛ ኦሮሞ ሙስሊምም ኦሮሞ ኦርቶዶክስም አብረን ነበር ነው ኢትዮጵያ ውስጥ እምነታችን ኦርቶዶክስ ቀርሞ መጣ ሙስሊም ከዛ መጣ የትኛው ነው ቀርሞ ጋልቦ ኦሮሚያን ያዳረሰው ሙስሊም አይደለ ለምን ክፉ ነገር ታናግሩናላችሁ የሆዳችንን በሆዳችን ይዘን እኮ ዶቤኑ ሁባውጅን ብለን ነው ዝም ያልነው ለምን እንድንናገራችሁ ትፈልጋላችሁ በአንዴ ኦሮሚያ ክልል ሙስሊም ነው እንደ የተወለደው ሙስሊምና አስፋፍታችሁ ነው እንጂ እኛም እናንተም አብረን ኦሮሚያ ክልል ውስጥ የነበርነው ኦርቶዶክስ ነው ቀርሞ እኛ ጋር ደረሰው ሙስሊም ከዛ በኋላ ነው መጥቶ ሙስሊም ሀገር ያጥለቀለቀው የሰፋችሁ እናንተ ናችሁ እንጂ ኦርቶዶክስ ሰፍታለች እንዴ በግብ እንዴ ለምን የሆዳችንን በቀል ያባውን ለቅሶ ያለቀን ምዬ ብለን እንድናለቅስ ትፈልጋላችሁ እንዴ እኛኮ ወንድማማችነት አለን ይሁን ኦርቶዶክስ ሰፊ ናት ሪፊውጂ የምትቀበል የሁሉንም ቤተክርስቲያን እምነት አክባሪ ቤተክርስቲያን ያሳደገችን ልጆች ነን እንጂ እንደናንተ ብናስብ እኮ ብዙ መናገር እንችላለን ግን ይቅር ብለን ነው ብንናገር እናልቃለን ብለን ነው እንቀጥል አደት ይኩኑ ብኑ ከነም ይሄ ለብቻ ነው የተሰጠን ከኦርቶዶክስ ሲኖዶስ ውስጥ ይሄ ቆኖና ቅዳሴ በኦሮምኛ እንዲደረግ ለትግራይ አልተፈቀደም በትግረኛ እንዲፈቀድ ለአማራ አልተፈቀደም ለወላይታ አልተፈቀደም ለሲዳማ አልተፈቀደም ለሌሎች ክልሎች አልተፈቀደም ለኦሮሚያ ክልል ነው ተኩላዎቹ በፖለቲካ ስም መንጋዎቹን ነጥቆ ከቤተክርስቲያን እንዳወጡ ብሎ አባቶች ቤተክርስቲያን ውስጥ ስላሉ የኦሮሞ አባቶች ቀዳዳው መዝጊያ ምክንያት እንዳይኖር ልጆቿ እንዳይጠፉ ቅዳሴ በኦሮምኛ የተደረገው ብቸኛው ክልል ኦሮሚያ ክልል ነው እወቁ የኦሮሞ ኦርቶዶክስ ልጆች የደባ ፖለቲካ ወስዶ ሊያርዱን እንጂ ሊያሳድጉን አይደለም መናገር አለብን እኔ ኦሮሞን በባህልና በቋንቋ እንጂ የተግባባሁት በሃይማኖቴ ከሆነ የመጨረሻው ጫፍ የግሪክ ኦርቶዶክስ ትበልጥብኛለች በእምነት እንነጋገር የናንተ እምነት ሲነካ አገር ይያዝ እንደምትሉ የኔ ሲነካ አገር እንዴት አይያዝም የኔን ስታፈርሱ አገር ለምን አይያዝም አንድ የሙስሊም ሼክ አብናገር ጇርን ብላችሁ መጣሉኝ እኮ ሙስሊም ስለሆነ ብቻ ነው ሌላ ምን ኖሮት መሰራችሁ ወይኔ ባትሪ ባትሪ ቆይ ሆልድ ኦን እኚህን አባትማ መጨረስ አለብኝ ሙፉን ከነም ንኩን ከናፉ አመስ ቦርስ ጋፊ ቀምን ሁንዱማ ነገም ተነጎዳም ያለንን ጥያቄ ሴራን ቅዱስ ሲኖዶሲ ሴሪን ጅራ በህግ የቅዱስ ሲኖዶሱ ህግ አለ
biyyattii kana ቅዱስ ሲኖዶስን seera qaba ቅዱስ ሲኖዶሱ ህግ አለው ወሩማ kana እንዴ ድፍኔ ጋፊ kana ቀብና ጥያቄያችንን አክሩፈን በማውጣት ሳይሆን ይሄ ጥያቄ አሉን ጉምቱ ጳጳስ አባቶች አሉን የተማሩ አቡነ ጴጥሮስን የሚተኩ ለቤተ ክርስቲያን ለእምነታቸው ለስጋዊ መንፈሳቸው የማንገበገቡ አሜሪካ መደቡን ጀኔቫ መደቡኝ ማይሉ ከምስኪን ገበሬው ጋር የሚውሉ የኦሮሞ ጳጳሶች አሉ ምናቃቸው እኛ የናንተ ሼካ እንደማናቀው ሁሉ እናንተም የኛን ጳጳስ ስለማታቁ ነው ማወቅ ከፈለጋችሁ ዝርዝራቸውን ከነትውልድ ቤታቸው ልንሰጣችሁ እንችላለን ከፈለጋችሁ አባቶች አሉን ኦሮምኛ ከኦሮሞ የተወለዱ ቤተ ክርስቲያን እንጂ የሚያገለግሉ ፖለቲካ ያገለግሉ በቃ የክርስቲያን ቤት ክርስቲያን ነው ክርስትና ነው ከግሪክ ይምጣ ከአረብ ይምጣ ከአገፍስታን ይምጣ የኦርቶዶክስ ልጅ ብሎ እንጂ የሚያምነው የኦሮሞ ልጅ የአማራ ልጅ የትግሬ ልጅ የወላይታ ልጅ ብሎ አያምኑም የኦሮሞ ኦርቶዶክስ አባቶች የሚያምኑት መስቀል አንገቱ ላይ ያጠለቀ በመቤቴ ኪዳነ ምሕረት የሚያምን በመላኩ ቅድም ገብርኤል አማላጅነት የሚያምን በአንድዬ ልጁ መስቀል ላይ መሰቀል የሚያምን የኦርቶዶክስ ሲኖዶስ ልጆች የኔ ልጆች ናቸው ብላ ነው የምታምነው ኦሮምኛ አትልም አማርኛ አትልም ትግረኛ አትልም ዱዳኛ አትልም ድምጽ አልባዎች አሉ የማይናገሩ ኦሮምኛ የማይናገሩ አማርኛ የማይናገሩ መናገር የተሳናቸው አሉ የነዛ ሁሉ ቤት ናት ቤተክርስቲያን በዚህ መልክ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናኑን የምታስተናግደው ጋፊ ከነሙ ፊታ ይሄን ጥያቄ ጠይቁልን ሙስ ሲወልን ዳበን ጥያቄ አቅርቡ ለቤተክርስቲያን ጥያቄ ከሆነ አብረን ቆመን ሲኖዶስን ጠይቃለን አባትና ለስሪ ለኩኒ ጋፊን ከኝ ይሄ የኦሮሞ ቤተሰብ ልጆች ቋንቋችን እንዲከበር ባህላችን እንዲከበር ማንነታችን እንዲከበር በማንነታችን እንዳይገፋ እንጠይቃለን እዛው ሲኖዶሱ ያኑ ፊጣየቹን እንደነኝ ይሄን መጠየቅና ማስፈጸም እንችላለን አከነት ሞ አዳም ባነ ሴራ መለ እንዲ ደሞ በህግ ከህግ ውጪ ተከፋፍለን ወጣን ቻፓ ዳዳ ቀረጽ ቻባ ቀርጸን ህገወጥ አገልግሎት ያደረግን ጸኒ ወልገያ ዳዳ ባሰ የተለያየ ከቤተ ክርስቲያና ከሲኖዶሳ ውጪ ስብሰባ ያደረጉ እኔ ነው ይጆለ ኦሮሞን ሁንድ ከኛ እንጅር ጋሁ ይሄ ሁሉ የኦሮሞ ልጆች አለን ተኮኑ ማመኒን ቤከን ጀደኩ እኛን ጠርተውን አቁም አግልሎን አባቶች አልጠሩም ቤተ ክርስቲያን ውስጥ ያሉ ካህናትን አልጠሩም ለብቻቸው ካድሬውና ጀዋሮች ናቸው የሚሰበሰቡት ከሙስሊሞች ፖለቲካ ፓርቲ አማኞችና ከፕሮቴስታንት እምነት ተከታዮች ቤተ ክርስቲያኗን በእምነታቸው ምክንያት ማፍረስ የሚፈልጉ ፕሮቴስታንትም ኦርቶዶክስም ፖለቲከኞቹ አይፈልጓትም ቤተ ክርስቲያኗ ምክንያቱም ኦርቶዶክስ መኖሯ ነው ከአማራ ስር የሚሮጡ ስለሚሉ ማለት ነው እኛ ቤተ ክርስቲያናችን የአማራም አይደለችም የኦሮሞም አይደለችም የኦርቶዶክስ ክርስትና እምነት ተከታይ ቋንቋ የሌላት ለሁሉም የምትጸልይ ቤተ ክርስቲያን እንጂ ምናምነው አማራን አናምንም በኦርቶዶክስ ውስጥ አናምንም አቡነ ጴጥሮስ አማራ አልነበሩ ቋንቋ ከሆነ ኦሮሞ ናቸው ረጋሳ ይባላሉ ስማቸው ልክ አንተ መሐመድ ሼክ ካድር ሼክ ሃጂ ብለ የአረብን ስም እንዳወጣ የኛም ደግሞ በቤተ ክርስቲያናችን በወንጌል አቡነ ጴጥሮስ ተባሉ አለቀ የናንተን እንደማልኮን ነው የኔን ስትኮንኑ ጣታችሁ ወደኔ ሲሰዱ ጣቴን ወደ እናንተ መልሳለሁ ስትተኩሱ ነው የመተኩሳለሁ ማለት ነው እንከባበር ኮባት ባኒ ቻፓ እንገደ ፌስቡክ ረት አርጊናን ባየር ይፈደኝ እኔ ማተቡን በፌስቡክ ሳይ በጣም ነው ያዘንኩት በጣም ነው የደነገጥኩት ቻፓን ኩኖ ከመትበይ ኤኙት ፍቃደ ይሄንን ማተብ ማን ነው እንዴት ወጣ ማንስ ፍቃዱ ስለሰጠው ኮምፒውተሬም አላ እንትናን ፓወሯን ጨረሰች እኔም ፓወሬን ልጨርስ ነው እናንተ እንደሆነ አትርከም ትላላችሁ እንጂ ኡበር እንኳን አትስራ ብላችሁ ብራት ልኩም እነሱ ቢሆኑ እንዲ ለሚናገርላቸው ወንድሜ ብራቸው እኛ እኮ ሲኖዶስ ውስጥ ያሉ የኦሮሞ ልጆች ጠንክሮ ቤተክርስቲያናቸውን እንዲያንቀሳቅሱ በየቦታ ሄዶ ትራንስፖርት አገልግሎት ስጡን ብለን በድብቅ እኮ ስንጠይቅ ማሰጡ ናችሁ እኮ አብዛኛው ኦርቶዶክስ ምክንያቱም የምትፈልጉት
እዚህም አለ እኮ ጎጠኝነት፣ እዚህም አለ እኮ መንደርተኝነት፣ እዚህም አለ እኮ። እዛኛው ብቻ መሰላችሁ እንዴ? እዚህም እኛ ጋር አለ እኮ። እንነጋገር ካልን ብዙ መናገር እንችላለን። የቤታችንን በቤታችን እንያዘው። ግዴላችሁም ጅብ በቀደደው ውሻ በቀደደው ጅብ እንዳይገባ የቤታችንን በቤታችን እንያዘው፣ እንቻለው። ምን አይሲሲ ሃጂ ምን ይሁንል አሽቃባጭ። እኔ ለአረብ አላሽቃበጥኩም፣ ለኢትዮጵያኖች ነው ማሽቃበጠው። እናንተ አላችኋል ለአረብ። የቱርኩ ሰውዬ የራሻን አምባሳደር ሲገድል ፕሮፋይሉን ያጠለቃችሁ እንዴ? እናንተ ፍልስጤሞች ሙስሊሞች ተነካችሁ ብላችሁ ታለቅሱ የለ እንዴ? እኔ ስለ ቤተ ክርስቲያን ስለናገር ምን ነው እንደዚህ እርርጭ ስስድ ብንቅጥል አረጋችሁ? ምን ነው እምነታችሁን አለቀው። እምነቴ ስትነኩ ግን ቆሜ ዝም አልልም። ስለዚህ ቄስ በላይ ተቆጠብ። እናከብራለን። የክርስቲያን አባታችን የፖለቲካ ነጋዴዎች፣ የሰይጣን የዳብሎስ ልጆች። ቤተ ክርስቲያናችን ችግር አላት? አዎ አላት። አድሎ አለ? አዎ አለ። ሌብነት አለ? አዎ አለ። ክፉ አሰራር አለ? አዎ አለ። መንፈሳቸው በገንዘብ የተጸናወጠ አባቶች አሉ? አዎ አሉ። ደባ አሰራር አለ? አዎ አለ። 100% ይህንን አውቃለሁ። ሌቦች ጳጳሶች አሉ? አዎ አሉ። አጭበርባሪዎች አሉ? አዎ አሉ። አሜሪካ ከመመደብ ባለ ሄዶ መመደብ የማይፈልጉ አባቶች አሉ? አዎ አሉ። አሉ አባቶች። አሜሪካ ካልሆነ ጀኔቫ ካልሆነ እንግሊዝ ካልሆነ ገበሬ ጋር ማገልገል የማይፈልጉ አባቶች አሉ። ቆቤ ደፉ፣ ካባ ጠለቁ፣ መስቀል ያደረጉ ብርቅ ቦታ ብቻ የሚፈልጉ አባቶች አሉ። ለስጋ ያደሩ አባቶች አሉ። እነዚህን እንታገላቸዋለን። አባት ከሆኑ ገዳምና ድርቀትና ፀሐይ ያለበት ሀሩር የሚመታቸው እንጂ በሊሞ እየሄዱ በኢንተርኔት የሚሰብኩን አባቶች ስጋዊ ናቸው። በኢንተርኔት እምነትን የሚሰብኩ መንጋችን ገጠር ነው ያለው። ቤተ ክርስቲያን እየመነመነች ያለችው የሚያስተምራት ጠፍታ ነው። ፌስቡክ ላይ የሚያዳምጥ 10 ሰው አይሆንም ኦርቶዶክስ እምነት። አሁን ይህን 6 ሰው ሼር እንዳደረገው እናያለን። ከእምነቱ በላይ እምነቱን የሚቃወሙ ሰዎች ናቸው። እዚህ ውስጥ ወደ 600-700 ሰው ነበራቸው። እስኪ 700 ሼር ያለው እንግዲህ መቼም ክርስቲያን ያልሆነ ዲሌት አረጉም የእናንተ ሼር። አንተ ከየት አማሪቷ ወለላይቷ ፋኖ ነው ተኩላ ወያኔ አማሪቷ ወለላይቷ ፋኖ ነው። አቤት አቤት አማሪቷ ወለላይቷ ፋኖ ነው። ጎይቶም አቤት የእናንተ ፖለቲካ ለማቆ ታጠኑ። እኔ ያውቃቸዋለሁ። በሽታ ነው ማቃችሁ ስል ማቃችሁ። አማራ በአማራነቱ በውስጡ እንጂ የሚኮራ በኒክኔም አይኮራም እንዴ። እኔ መስፍን ፈይሳ ሮቢ መሆኔን ስወለድ ያገኘሁት እንጂ ኒክኔም ማንነቴን የሚያካብተኝ ሰው አይደለም። ውሸታሞች ናቸው። አማሪቷ ኦሮሚያዊቷ ምናሚቷ የሚሉት የወያኔ ተኩላ ሌቦች ናቸው። አማራነት ካመንክበት በኒክኔም ራስን መሸፈን የለብህም። አማሪቷ ወለላይቷ ስላልካት አትሆንም። ዱሮ ካልሆነች አትሆንም። ስለዚህ ወንድሞቼ ዝም አንልም እና ጎይቶምና እነ ጀዋራዋን እያበዳችሁ ነው። ገና በዚህ ቶፒክ 1 ወር ነው የምሰራበት። 1 ወር ገና እንትኑ እስከሚደርቅ ድረስ እንዴ ተሸውደን ነበረ። ወይኔ እኔ እኮ ቄስ በላይ ከአባቶች ጋር ተነጋግሮ አሰራሩን ለመዘርጋት የወያኔን የተተበተበውን የሌብነት ሰንሰለት ፍትሃዊ ለማድረግ ሲኖዶሱ እኮ አገረ ስብከቱን በኦሮሚያ ክልል በአንድ ላይ መዋቅሩ የተዘረጋ መስሎኝ ምን ችግር አለው አስተዳደሩ ግልጽ እንዲሆን ነው ብዬ ብዙዎችን እከራከር ነበር። ለካ ተኩላዎቹ ከበግ ጋር ተቀላቅሎ ገብተውብን ነበረ። እግዜር አዳነን። ድነናል፣ ተርፈናል። እንኳን ሰማን እንዴ ቄስ ማነው ሞክሪያ ጎግሳ ቅድም እያለቀሰ ነበር የሚያስተምረው። እንግዲህ እሱ ኦሮሞ የተወለደ ስንት መዝሙር የጻፈ
ስንት ነገር ለቤተ ክርስቲያን ያገለገለ ሰው ነው። እንደሱ የተገፋ ሰው የለም በቤተ ክርስቲያን። ስለተገፋ ግን ብሎ ማንንን አክሩፎ ነው ከቤተ ክርስቲያን የሚጠፋው? እምነት አይኮረፍም። እምነት ማንንም ለማስደሰት አማኝ አትሆንም። ለስጋው የሚያምን ሰው ነው አኮረፍኩ ብሎ ሃይማኖቱን የሚቀይረው። ለነፍስ የሚያምን ሰው ግን ይታገላል እንጂ አያኮርፍም። ምን አልክ? ከበዳ ሻንቆ ቶሮቶላ ኦሮምኛውን በጀም አስተምሩኝ በላቸው። እሺ ለመሳደብ ያው ወይ ደጎይቶ አይሆንምና አይሆንም። ቃል ኪዳን ጎንደሬ ኦርቶዶክስ ፈረሰች? አትፈርስም። ቃል ኪዳን ጎንደሬ አትፈርስም። ኦርቶዶክስ የቃል ኪዳን የምትባለው እሷ ነች እኮ። ኢትዮጵያ መሰለች እንዴ? ቃል ኪዳን የተባለችው እኮ ኦርቶዶክስ ቤተክርስቲያን ነው። ያው ቤተክርስቲያኗ ኢትዮጵያን የመሰረተች፣ መስመር ያሳየች፣ ያሰለጠነች፣ ያቀናች፣ ታሪኳን አከማችታ ያስቀመጠች በመሆኗ ኢትዮጵያ አትፈርስም የተባለችው እኮ ኦርቶዶክስ ስለሆነች ነው። አትፈርስም። ስንት አባቶች ተቃጥለዋል፣ ተደብድበዋል። አቡነ ጴጥሮስ ጣሊያኖች ቀጥቅጦ የገደሉት እሱን ለማፍረስ ነው። አልፈረሰችም። እንደውም ጠንክራ። አላያችሁም እንዴ? ጥምቀት ስንወጣ ባህረ መሬቱ ተባስተን የወጣን አይመስልም? ይህን ሁሉ ጠላቶች ትቀናላችሁ፣ ታራላችሁ፣ ትደብናላችሁ። እኛ እንበዛለን። ብታቃጥሉንም ትናንት ጎይቶሞች እንዳሉ ዛሬም እንበዛለን። እኛ እነ ጎይቶም ድሮ በመለዛት ቤተክርስቲያን ሲቃጠሉ ስንቃጠል እንበዛለን ይሉን ነበረ ሲያታልሉን። አሁንም በአብይ ዘመን ስታቃጥሉን እንበዛለን። ቃል ኪዳን ነው፣ ችግር የለም። አቃጥሉን እንበዛለን። እኛም ዘንድሮ አዎ ሼር አርጉ። ቢብሽ 10 ጊዜ ሼር አርጊ። ኦርቶዶክስ የሆናችሁ 10 ጊዜ ሼር አርጉት። ስለዚህ እንዴ እኔ እኮ ያኔ ዲሲ ቻፕተር ጊዜ በቃ ይሄን ነገር ተስፋ ቆርጠውበታል። በቃ የኦሮሞ ኦርቶዶክስ ልጆች እንደማይነቃነቁ አይተው ያኔ በጣም ተንጫጭተን በአንዴ ከሁሉም ቦታ ተነስቶ ስላስደነገጥናቸው ረስተውናል ብዬ ነበረ። ለካ እነ ጀዋርዬ ኢትዮጵያ ሲገቡ ኦሮሞ ኦርቶዶክስ ነው ኢትዮጵያ ውስጥ ተቋጥሮ የያዘብንና ቋጠሯን እንፍታ ብሎ ቄስ በላይን ይዞ ለካ በመቀስ መቁረጥ ጀመሩ። ማተብ ቀርጾላቸው አበል መድበውላቸው። ኧረ እኔ አይደረግም። ሞተና ቆመን ሆ የአቡነ ጴጥሮስ የፈይሳ ሮቢ ቤተክርስቲያን ቆመን ነው ሞተን። እናንተ እንዴ ኧረ እንታወቃለን እኮ። ዶሮን ሳታልሏት ለገላሽ ውሃ የምናሞቀው እንዳይበርድሽ ነው አላት ነው። ገብቶናል። እንኳን ባነንኩ። እኔ እኮ ረስታችሁናል። በቃ እንደማይሳካ አወቃችሁ ብዬ አብይን እንኳን የምትጠሉ ጌዎችና እንትኖች የማያንቀላፋ እግዚአብሔር ስለጠበቀኝ አልሞትኩም ስላለ ነው እግዚአብሔርን ለምን ጠራ ብላችሁ የምትንጨረጨሩት። እኔ ደግሞ እግዚአብሔርን ስለጠራ ነው የምደግፈው። በቃ አበጠ ይፈንዳ፣ ያበጠ ይፈንዳ። እኔ አብይን የምደግፈው ዋነኛው ምክንያቴ እግዚአብሔርን አምልኮ ስለሚመራ ነው። በቃ አበጠው ይፈንዳ። ምን ትሆኑ? የማንቀላፋ እግዚአብሔር ይጠብቀኛል ስላለ ወይ ፖለቲከኛ ይሁን ወይ አማኝ ይሁን ይላሉ። ፖለቲከኞች ከሆናችሁማ ብስሚላይ ብላችሁ ነው የምታርዱ እንዴ። ወንጌልን አምኖ እግዚአብሔር ፈርቶ የመራም መሪ ጨካኝ ካላችሁት ወንጌልን ማታቁማ ስልጣን ከያዛችሁ ምን እንደምታረጉን እንዲህ ብለን መዞር ብቻ ነው አንገታችንን። ቢብሽ ወደ ገብርኤል ዞረን እየጸለይን እጃችንን ወደ አርገን እንንደድ እንጂ እንዴ። አብይን የምትጠሉት ጌዎችም እናኝም
የእግዚአብሔርን ስም ለምን ቤተ መንግስት ቁጭ ብሎ ይጠራል? የማንቀላፋ አምላክ እንዴት ይጠብቀኛል ይላል? እሱ ፖለቲከኛ አይደለም ወይ? ከፈለገ ፓስተር ይሁን ብላችሁ የተንጫጫችሁት እኮ የትናንትናው ትዝታችን። እኛ ደግሞ የክርስቲያን ልጆች እንደግፈዋለን፣ እየቀጠቀጠን እንደግፈዋለን፣ እየገረፈን ቢሆን አርደንም ብለን ምን ትሆኑ ድብን በሉ። ያበጠ ይፈንዳ ይውጣላችሁ እስከሚያቅለሽልሻችሁ። እዚህ መታችሁ በሃይማኖቴ ከጨዋችሁ። አብይን የምደግፈው ወንጌል ስላነበበ ነው። ኢትዮጵያን እግዚአብሔር ይባርካት ስለሚል ነው። ምን ትሆኑ እሱን የምትጠሉ ጌና ናችሁ አውቃለሁ። ምክንያቱም አትወዱም የእግዚአብሔር ቃል የሚጠራ መሪ። እኛ እግዚአብሔርን ቃል የሚጠራ መሪ እኮ ከኃይለ ሥላሴ ቀጥሎ አብይን ነው የሰማነው። እግዚአብሔር ኢትዮጵያን ይባርካት። አሜሪካ እኮ ብዙ ሃይማኖት የሌለባት አገር ናት። ጋድ ብለስ አሜሪካ ይላሉ። ፕሬዝዳንቱ ሲመረጥ ህገ መንግስቱን ወስዶ ስልጣን ሳይዝ ፓስተሮቹ እኮ ይጸልዩለታል። ወስደው መጀመሪያ ክርስቲያንን ጠብቅ ብለው ይጸልዩለታል ፓስተሮቹ። ጉምቱ ጉስቱ ፓስተር ይመጡና ትራምፕ እንኳን አንገቱን አስደፍቶ ኦባማን አንገቱን አስደፍቶ ይጸልዩለታል። እንደውም ቅጅል ሲል ፓስተሮች ይላካሉ። ዛሬ ልክ አይደለም ይሄ ሰው ይቀጅበዋል ጸሎት አድርጎለት ተብሎ ወገቡ ላይ ተጭኖ እኮ ይጸልዩለታል ለትራምፕ። የኛ ደግሞ ኢትዮጵያን እግዚአብሔር ይባርካት ካለን እግዚአብሔርን ማምን አለ። ሙስሊምን በአረብኛ አላህ ይበል እንጂ ያምናል። ፕሮቴስታንትም ያምናል፣ ኦርቶዶክስም እናምናለን። እግዚአብሔርን ማምን ሰው አለ ካሌለ እሱ ጌ ነው። ምንድነው ጌ ለካ አይባልም እዚህ ሀገር። እንዳታሳስሩን ዲፖርት እንዳስታተረጉ አገራቸው እዚህ ሀገር ናቸው። ስለዚህ እግዚአብሔርን ለምን ጠራ ብላችሁ ነው አብይን የምትጠሉት? በቃ ያበጠ ይፈንዳ። ሌላ ምን ጌዎች ለዚህ ነው የምትጠሉት እናንተ ጎይቶሞች። አብዛኞቻችሁ እናንተ ቤተክርስቲያን የስለላ ማዕከል አይደል ያረጋችኋል? የስለላ ማዕከል አይደል ያረጋችኋል? ጽላት ሲሸጡ አልነበር እንዴ? ዛሬ ስለ ቤተክርስቲያን ነው የምትሉ ማፈሪያዎች። ስለዚህ እግዚአብሔርን እየጠራ የሚመራኝ መሪ እየገረፈኝ አስተዳድረኝ፣ እደግፈዋለሁ። ምን አልሽኝ ቢቢሽዬ? አዎ አይባልም። አዎ እነ ጎይቶም ከሰሙ ጠቁሞ ያሳስሩኛል። እየሰደበን ነው ብሎ ማለት ነው። እነ እንትና ማነች ያቺ ልጅቷ? አይባልም አይባልም ለካ። ያ እምነታችን ውስጥ ኦርቶዶክስ አትደግፍም፣ መቃወም መብቴ ነው። ሱስና ደገፋ ተከራከሪ ነግሬሻለሁ። ሌላው ቀልድ ነው ለካ። እነ ጀዋራም ከጀርባ ገብተውልናል፣ እኛ አላወቅንም። እኛ የነ ጎይቶምን ፊት ለፊት እኛ እነ ሀብታሙ እዚህ ያደነቁሩናል። እነ ኤርሚያስ ለገሰ ኦሮሞ ጀነራሉ ኦነጋኑ ይሉናል። ከጀርባ ለካ በቢላዋ ተገዝግዘን ነበር። እግዚአብሔር አተረፈን። በስመ አብ ወወልድ ወመንፈስ ቅዱስ። እኛ እነ ኤርሚያስንና እነ ቴዲ ሪዮት ሲያጃጅሉን ከጀርባችን ጉድ ሆነን ነበረ። እግዚአብሔር አዳነን እግዚአብሔር። እና ሱሲ ደከመኝ። ጠዋት ሌሊት ነው የወጣሁት 10 ምናምን ኤኤም። በመሃል ላይ ቀን መንዳት አቀተኝ። ያኔ የቀን ቪዲዮ ሰራሁትን በቃ ልጋጭ በንዴት ማለት ነው። ለምን አልተነፍሰውም አልኩና ሁበሬን ዘግቼ ጥግ ቆሜ ተኮስኩና ብዙ ሰይጣን አስነጠስኩ። ከዛ ትንሽ ሲበርድላቸው ሶኖዶሱም መግለጫውን አሁን አባታችንም በኦሮምኛ ሲሰጡ ታንፈስ ሲል እኔም እስኪ ልድገምላቸው ጸበሉን ብዬ መጥቼ ደገምኩላቸው። ይኸው አስነጠሳቸው ብዙዎች። በልሁድ እንዳትቀር አልቀርም፣ እንዴት እቀራለሁ? እሁድማ የኢትዮጵያኖች ቀን ነው። እዛ ኦሮሞ ባህሌን ለባርጌ ኢትዮጵያዊ ምርጥ የፈይሳ ሮቢ ልጆኜ
የኢትዮጵያን ቀን እሑድ እናቀብራለን። ሱስዬ አንቺም ሽንጥ ብለሽ አንቺ ግማሹን የአማራ ባህል ግማሹን የኦሮሞ ባህል ለብሰሽ ነይ። ምክንያቱም የተቀላቀልሽ አንዱ ፓርት በኦሮሞ አርጊው፣ አንዱን ፓርት በአማራ አርጊው። ግማሽሽን በኦሮሞ ግማሽሽን በአማራ። እሺ ምክንያቱም ከሁለት ባህል የተወለድሽ ስለሆንሽ ማለት እሰይ ይድፋቸው። እኔን ነው ማን ነው የሚደፋ? ስንት ሰው ሼር አረገው? ቢብሽ ስንት ሰው ሼር አረገው? እስኪ ስንት ሰው ሼር አረገው? ስንት ኦርቶዶክስ ልጆች እስኪ ስንት ሰው ሼር አረገው? ቁጥሩን ንገሩኝ እስኪ። ስንት ሰው ሱስና ስንት ሰው ሼር አርጎታል? ግርማ ሞጎስ አንተ ወስላታ ነህ፣ መስፍኔ ኦነግ ነህ፣ አንተ እባብ ነህ ነው እንዴ? አዎ እኔ ለዘረኞች አልበጅም፣ ለኦነጋንም አልበጅም፣ ለአበናኔዎችም አልበጅም፣ ለጎይቶሞችም አልበጅም። እኔ አስቸጋሪ ልጅ ነኝ በእውነት። ለኦነጋንም አልበጅም፣ ለጎይቶሞችም አልበጅም፣ ለአብኖች 386 ሰው ሼር አድርጎታል። ጉጃ እንዲህ ነው ኦርቶዶክስ፣ እንዲህ ነው። በጣም ደስ ይላል። አሁን በቃ ኮርቻለሁ። አለን ማለት ነው። መኖራችንን አረጋግጠናል። አንንበረከክም። ለነ ጎይቶምና ለነ ጀዋራም ቤተክርስቲያናችን ውሻ በቀደደው ጅብ እንዳይገባ በሩን ቆልፈን ዘግተናል። አባቶች ጋር እየተደዋወልን ነው። ጉምቱ ጳጳስ አባቶች አሉ ኦሮምኛ የሚችሉ። የስልክ እንኳን እስኪ ሙሉልኝ። እኔ ምን አለበት ቢብሽ አባቶች ጋር ለደውል። ሃሎ አባ ያቁኛል። ሁሉም አባቴ ናቸው። ሁሉም አብሬያቸው እኮ ሰራ ነው የነበርኩት። እኔ ቤተክርስቲያን እኮ ከአንድ ጳጳስ በላይ እኮ እኔ ቤተክርስቲያኗን ውስጧን አውቃታለሁ፣ ወንበሯንና መቀመጫዋን። በእውነት አባቶች ጋር ለደውልና ሃሎ ጎፈንድሚ ያቋቁማችሁ ላኩልኝ የኦርቶዶክስ ልጆች። እንደውም 1-2 ወር ቁጭ ብዬ እንዳልሰራ መስፍን ገንዘብ ይለምናል እንዳትሉ። እኔ ኢትዮጵያ እንዲህ ጥባጥቤ ተጫውቼበት የመጣው ሰው ነኝ። እናንተ ዳስፖራ ስትመጡ ብር ያያችሁ ሰዎች ስለ ብር ተጨነቁ። ዳስፖራ ስትመጡ ብር ያያችሁ ሱሬ ቀይራችሁ ማታቁ ዳስፖራ ስትመጡ ብር ያያችሁ ብር ለእናንተ ብርቅ ነው። መስፍንዬ እኮ አዳማ ጠይቁ። ሰው ይረዳ ነበረ። ከራሱ ተርፎ ለስንቱ ይኖር ነበረ። እዚህ ብር ስደት የመጣችሁ ስለ ብር ስጠይቅ ደሃ ሆኜ ለመንኩ መስሏችሁ እንዳይሆን። ኢትዮጵያ ውስጥ ነው የብርን ጤያን እንዲህ ተጫውቼበት የመጣው ልጅ ነኝ። እንደናንተ ለብር ስደት የመጣው ልጅ አይደለም፣ ተገፍቼ የመጣው ልጅ እንጂ እዛው ሰርቼ አምጥቼ ነበረ ብሩ። ስንት ቤተክርስቲያን አሰርቻለሁ፣ ስንት ቤተክርስቲያን ረድቻለሁ። ለገጠር ቤተክርስቲያኖች ስንት የቤተክርስቲያን ልብሶችን ገዝቼ አስረክቤያለሁ። ይሄንን ያውቃሉ አባቶች፣ ጠይቁ። ቤተክርስቲያኔን እንዴ አባቴን ያጣውበት ቤተክርስቲያን ነች እኮ ለልጄ ለማስረከብ ለነሜላላ። እኔም ዛሬ መተካክ ብታረጉኝም ታንኪው ብዬ የምቀበል እንጂ ለደቂቃ አንገቴን አልደፈላትም ለቤተክርስቲያኔ ስል ማለት ነው። ዱሮ ሸውደሃል መስፍኔ ኢትዮጵያ እያልክ ኧረ እውነት መስፍኔ ጎፈምድሚ ክፈት። ማን ይሰጠኛል? ለእኔ እኮ ከአማራውም አይሰጡኝም፣ ከኦሮሞውም አይሰጡኝም፣ ከትግሬውም አይሰጡኝም። እኔ ዘር ስትጠጋ ብቻ ነው የሚሰጥ እኮ ገንዘብ። ዘንድሮ የሆነ ዘር ሞግሰ ኦሮሞን ነፃ ላወጣ ነው ካልክ አሁን ነው የሚሰጡ። አማራን ነፃ ላወጣ ነው ካልክ አሁን ነው የሚሰጡ። ትግሬን ነፃ ላወጣ ነው ካልክ አሁን ነው የሚሰጡ። ኢትዮጵያ ካልክ የኢትዮጵያ አምላክ አለ ጸልይ ዝም ብለህ ነው የሚሉ። ጸልይ ዝም ብለህ ጸልይ የኢትዮጵያ አምላክ አለ ነው የሚሉ ኢትዮጵያኖች። ዘረኞች ናቸው ገንዘብ የሚያዋጡት። እናቴ ሱስናይ ዘረኞች ገንዘብ ለመዋጣት ቫይረሱን ግዛላቸው። የጸረ ቫይረስ አዎ እገዛላቸዋለሁ። የዘረኞች ገንዘብ መዋጫው ወደ ኋላ አይሉም። መሳሪያ ግዛና ግደል ይሰጣሉ። መሳሪያ ግዛ መጥቶባል፣ ኦሮሞ መጥቶባል፣ አማራ
ግዛ መሳሪያ ይገዛሉ በደንብ አድርገው ካርድ ግዢልኝ በጣም ካርድ ግዢልኝ ሱስናይ እውነት እደውላለሁ ብዙ አባቶችን አውቃለሁ ይሄ ጉዳይ ሲኖዶስ ውስጥ በደንብ ይሄንን ያደረጉ ቅስናቸው መግፈፍ አለባት ኦርቶዶክስ ሲኖዶስ እሺ ሜሉ መጣው ሜልዬ እየደወለች ነው ወደ ውጪ ወጣና ስለዚህ እንቀጥላለን ካሰኘኝ ደግሞ እኩለ ሌሊትም እገፋለሁ ትንሽ ተኝቼ እኩለ ሌሊትም ተመልሼ እገባለሁ አሁን የረጨው ጸበል ስንቶቹ እዚህ ውስጥ ተንጨረጨሩ መሰላችሁ አበዱ እኔ እኮ አሁን ሙስሊሞች ስለ ሙስሊምና ሲነጋገሩ አንድ ቀን ገብቼ ኮሜንት ሰጥቼ አላውቅም ስለ ሃይማኖታቸው ነው የሚያወሩት ነው ማለት እኔ ስለ ሃይማኖቴ ነው የተናገርኩት ቄስ በላይ የኦሮሞ ኦርቶዶክስ ነው አረሜልዬ መጣው ውጪ ወጣ በር ተከልፎ አንድ ስለ ሼክ አላወራው ቄስ በላይ የኦሮሞ ኦርቶዶክስ ናቸውና ቤተክርስቲያንን አትንኩ አተከፋፍሉም ብዬ ብናገር የኦሮሞ ሙስሊሞች እዚህ መጥቶ ፒ የሚያስብላቸው ለኔ ያዝነው ነው ለቤተክርስቲያናችን አዝነው ነው እኔ የነሱ ውስጥ ገብቼ ብናገር እንንጃ ገጀራ ይዞ ይመጣሉ ቤቴ አድራሻን ጠይቄ እኔማ እነሱ ውስጥ አልገባም ታንኪዩ መልካም ጊዜ ልጄ ያንኳኳይ ስለሆነ ለሊት ተመልሼ እመጣለሁ